ከሳሽ ራሱ ተከሳሽ ላይ ሊያነሳ ይችላል የፍርዱን ተቃውሞ የመጣ ሰው ሊያቀርብ ይችላል እርስ በርስ ተከሳሾች ራሱ ሊያቀርቡ ይችላል የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱ ጋር ሲደርስ ምንድነው ያለው የአዲስ ክርክር ነው ስለዚህ ከሳሽ በተከሳሹ ላይ በቃል መቃወሚያ ማንሳቱ ተገቢ ነው ክርክር ደረግበት ይገባል የቀረበው ክስ ዝርዝርን በመመልከት ነው ወይንስ የቀረቡትን ማስረጃዎች ተመልክቶ ነው ፍርድ ቤቱ አይ ከሳሽ መብትና ጥቅም አለው ስለዚህ ክርክሩ ሊቀጥል ይገባል ወይ ውድቅ መደረግ አለበት የሚለው ሰዎች ከመሬት ተነስተው መብታቸው ሳይጎዳ ብድግ ይያሉ ሰዎችን በክስ በፍርድ ቤት ክርክር በማመላለስ እንዳያሸማቅቁ ስራ እንዳያስፈቱ የክስ ምክንያት የለውም ተብሎ ፋይል ሊዘጋ ወይም ደግሞ የከሳሽ ክስ ውድቅ ሊደረግ የሚችልበት አግባብ በምን አይነት ነው እንግዲህ በፍትሐብሔር ክርክር ላይ መርሁ ምንድነው ተከራካሪዎች መብታቸውን ያስከብራሉ ነው ምን ያህሎቹን ፍርድ ቤቶቹ ይቀበሉታል በፍሬ ጉዳይ ስንገባ እናጣራዋለን የሚለው አይበዛም ጽንሰ ሐሳቡ እንዲህ ከሆነ ታዲያ እንዴት ነው የምንለየው የሚለው ነው አሁን ብዥታ የሚፈጥረው ብዙ ጊዜ በፍርድ ቤት ማከራከር የሚሆነው በተለምዶም በፍሬ ጉዳይ የሚጣራ ነው ተብሎ የሚታለፈው ሰላም ጤና ይስጥልን የተወደዳችሁ የፍትህ ሀገሬ ፕሮግራም ተከታታዮች ፍትህ ሀገሬ የተሰኘው ሳምንታዊ ፕሮግራማችን እንሆ ጀምሯል ፕሮግራሙን አዘጋጅቼ ማቀርብላችሁ እኔ ሊያ ተረፈ ነኝ ዛሬ በፍትህ ሀገሬ ውይይት የምናደርግበት ርዕሰ ጉዳይ በፍትሐብሔር ክርክሮች ላይ ስለሚቀርቡ የመጀመሪያ ደረጃ መቃወሚያዎች ነው በዚህ ርዕሰ ጉዳይ ላይ ውይይት ለማድረግ በዚህ ዙሪያ ላይ በጣም በሰፊ ሁኔታ መጽሐፍ ያዘጋጁልንና ከዚህ ቀደም እንግዳችን የነበሩት ዳኛ ከሆኑት ከአቶ ካሴ መልካም ጋር ነው ውይይት የምናደርገው አቶ ካሴ መልካም ከዳኝነታቸው በተጨማሪ በተለያዩ ርዕሰ ጉዳዮች ላይ ከዚህ ቀደምም ታቋቸዋላችሁ የተለያዩ መጽሐፎችን አዘጋጅተውልናል አሁን ደግሞ ከዚህ ቀደም የነበረ አሁን ደግሞ ተሻሽሎ የቀረበና በስፋት የቀረበውን የመጀመሪያ ደረጃ መቃወሚያዎች የሚል በጣም ትልቅ መጽሐፍ አበርክተውልናል ስለ መጀመሪያ ደረጃ መቃወሚያዎች ዋና ስለምንላቸው ጉዳዮች እናወራለን በጣም አመሰግናለሁ እንግዲህ ሆነው ስለመጡ አመሰግናለሁ ሊያ እሺ በተደጋጋሚ በጣም ብዙ የህግ መጽሐፎችን እያበረከቱልን ነው ለዚህ በጣም ልናመሰግኖት እንፈልጋለን የዳኝነት ስራ ቀላል አይደለም በጣም ብዙ የስራ ጫና ያለበት ነው ከዛ ጎን ለጎን እንደዚህ አይነት መጽሐፎችን መጽሐፍ በጣም ትልቅ ጥረት ትጋት ይፈልጋል ብዬ አስባለሁ እና እንደዛ አምናለሁ የመጀመሪያ ደረጃ መቃወሚያን በሚመለከት ደግሞ ቀላል የሚመስል ነገር ግን በክርክር ሂደት ላይ በተለይ ፍትሐብሔር ጉዳዮች ላይ በጣም ወሳኝ የሆነ ጉዳይ ነውና በዚህ ስፋትና ጥልቀት የተለያዩ ጉዳዮችን የተለያዩ የመጀመሪያ ደረጃ መቃወሚያዎችን ዘርዝረው ስላቀረቡልን በዚህ አጋጣሚ ላመሰግኖት ፈልጋለሁ በኋላ ላይ ስለ መጽሐፉ በዝርዝር እንመጣለን እስኪ ለመጀመሪያ ያህል የመጀመሪያ ደረጃ መቃወሚያ ሲባል ምን ማለት ነው የህግ ባለሙያዎች ያሉኑ ሌሎች ተመልካቾች ብዙ አሉንና ምን ማለት ነው የመጀመሪያ ደረጃ መቃወሚያ ሲባል እሺ እንግዲህ በመጀመሪያ ላይ አንቺንም አመሰግናለሁ አባይ ሚዲያንም እንዲሁ አመሰግናለሁኝ የመጀመሪያ ደረጃ መቃወሚያ ምንድነው የሚለውን በተመለከተ በአንድ ሙግት ውስጥ ሁለት አይነት ክርክሮች ይነሳሉ የግድ አይደለም ግን አልፎም ህጉን በሚፈቅደው አግባብ በወንጀልም ሆነ በፍትሐብሔር በፍሬ ጉዳይ ላይና በመጀመሪያ ደረጃ መቃወሚያ ላይ ክርክር ይቀርባሉ በእርግጥ ተከሳሽ ከፈለገ ነው መቃወሚያ የሚያቀርበው ከፈለገ ነው በፍሬ ጉዳይ መልስ የሚያቀርበው ካልፈለገ አለመቅረብ መብቱ ስለሆነ ማለት ነው ግን በፍትሐብሔር ክርክር ያው አብዛኛውን እስከ ፌዴሬሽን ምክር ቤት የደረሱ ክርክሮች እንደምናቀው የመጀመሪያ ደረጃ መቃወሚያ ይቀርባል እንግዲህ የመጀመሪያ ደረጃ መቃወሚያ ምንድነው የሚለውን በተመለከተ ስናይ አንድ ክርክር ወደ ፍሬ ጉዳዩ ገብቶ በተጠየቀው ዳኝነት ላይ ውሳኔ ከመሰጠቱ በፊት በተከራካሪዎች በኩል ወደ ፍሬ ጉዳይ ሊያስገባ የሚችል የህግ ምክንያት የለም በሚል የክርክሩ ውድቅ እንዲደረግ የሚቀርብ መቃወሚያ ነው ማለት ነው ይሄ መቃወሚያ ብዙ ጊዜ ግልጽ ለማድረግ ከፓስፖርትና ከቪዛ ጋር ብናገናኘው ለአድማጮቻችንም ለተመልካቾቻችንም ግልጽ ይሆናል አንድ ሰው ፓስፖርት አለው ማለት ኢንተርናሽናል አይዲ ወይም ደግሞ ዓለም አቀፍ እውቅና ያለው መታወቂያ ያለው ማለት ነው አንድ ኢትዮጵያዊ ይሄ ፓስፖርት ኑሮት ፈረንሳይ ሀገር ወይም አሜሪካን ሀገር ህጅ እዛ ጉብኝት አድርጌ ልንጣ ቢል የፈረንሳይ ሀገር ወይም የአሜሪካን ሀገር ኤምባሲ ከቪዛ ካልፈቀደለት ወይም ካልመታለት እዛ ሀገር ሄዶ መግባት አይችልም ግን ሰውየው ህጋዊ ነው ሄዶ የመጎብኘት የመዝናናት መብት አለው ቪዛውን ማግኘት አለበት ያንን ለመፈጸም ማለት ነው በፍርድ ቤት ክርክርም ተከራካሪዎች ለመከራከር መብት ቢኖራቸውም ከሳሽ ከሱ ዳኝነት የማግኘት ተከሳሽ
ወይም ደግሞ ጣልቃ ገብ ሶስተኛ ወገን ተከራካሪዎች ሌሎችም የመከራከር መብት ቢኖራቸውም ለክርክር የማይበቃበት ምክንያት ካለ ያንን ውድቅ ለማድረግ በሌላኛው ተከራካሪ የሚነሳ መቃወሚያ ይኖራል ማለት ነው። ያ ነው እንግዲህ ያ ልክ ቪዛ ሳይኖርሽ ሌላ ሀገር ሄደሽ እንደማትዝናኙ ሌላ ሀገር ሄደሽ ንግድ እንደማትፈጽሚው ሁሉ መቃወሚያዎችን ማለፍ ካልቻልሽ መከራከር አትችይም እንደማለት ነው። ባጭሩ ስናሳጥረው ምንድነው ወደ ፍሬ ጉዳዩ እንዳንገባ ክልከላ የሚያደርጉ ጉዳዮች የመጀመሪያ ደረጃ መቃወሚያ ይባላሉ። ልክ አንዳንዴ ደግሞ ምን ይፈጸማል? ፍርድ ቤቱ ባለማስተዋል ተከሳሽ ወይም ሌሎች ተከራካሪዎች እንዲመጡ ካደረገ በኋላ በሌላኛው ወገን ላይ መቃወሚያው ይቀርባል። ልክ ቪዛ ሳያስመታ በጠፈር ወይም በሌላ ሰው ሀገር ቢገባ ዲፖርት ተደርጎ እንደሚመለሰው በመጀመሪያ ደረጃ መቃወሚያ ምክንያት ክሱ ወይም ክርክሩ ውድቅ ተደርጎ ይዘጋል ማለት ነው። ልክ በዚህ አግባብ ስናየው ምንድነው ክልከላ ወደ ፍሬ ጉዳዩ ከመግባቱ ወይም የተጠየቀውን ዳኝነት እልባት ከመስጠታችን በፊት ክልከላ የሚያደርጉ አጠቃላይ በሕግ የተደረገ ጉዳዮች የመጀመሪያ ደረጃ መቃወሚያ ወይም ፕሪሊሚናሪ ኦብጀክሽንስ የምንላቸው ናቸው ማለት ነው። በዛ አግባብ ነው የምናያቸው። ያው እንደሚታወቀው መናሻቸውም የፍትሐ ብሔር ስነ ስርዓት ሕጉ ነው። በዋናነት የሚጠቀሰው እንግዲህ ግልጽ የተቀመጠው የፍትሐ ብሔር ስነ ስርዓት ሕጉ አንቀጽ 244 ነው። እንዲሁም ደግሞ ለተከሳሽ መልስ ሲያቀርብ የሚደነግገው የአንቀጽ 234 ንዑስ ቁጥር 1 ሐመሯ ነው። እነዚህ የሚያሳዩት እንግዲህ የመጀመሪያ ደረጃ መቃወሚያ መቼ መቅረብ አለበትና እንዴት ቀርቦ ውድቅ እንደሚደረግ ወይም ተቀባይነት ካለውም ደግሞ ክሱ ውድቅ እንዲደረግ የሚደረግበት ነው። ከነዚህ የህግ ድንጋጌዎች ሰፋ ባለ መልኩ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱም እንዲሁም ደግሞ የፌዴሬሽን ምክር ቤት አስገዳጅ ህግ ትርጉም ሰጥቷል። በዚህ መከራከሪያ ላይ ሰፊና ጥልቅ ትንታኔዎች ተሰጥቷል። እሱን መሰረት ተደርጎ ነው እንግዲህ መጽሐፉ የተዘጋጀው ማለት ነው። እዚህ መጽሐፍ ላይ የመጀመሪያ ደረጃ መቃወሚያዎች ምንድናቸው ከሚለውን ለማንሳት ከዚህ ከፍትሐ ብሔር ስነ ስርዓት ህግ ጽንሰ ሀሳብ ይነሳል። ከዛ በኋላ መጀመሪያ ደረጃ መቃወሚያ ከሚቀርብበት አንዱ ፍርድ ቤቱ ይህንን ጉዳይ የማየት ስልጣን አለው ወይስ የለውም የሚለው ነው። ስልጣንን በሚመለከት ደግሞ የብሔራዊ የዳኝነት ስልጣን፣ የስረ ነገር ስልጣን እና የግዛት ስልጣን አለ። ያንን ተመልክቶም ደግሞ በጣም በዝርዝር አሉ። ከዛ ምዕራፍ 3 ላይ ደግሞ የተለያዩ አይነት መቃወሚያዎችን ምን አይነት መቃወሚያዎች ይቀርባሉ በሚል በዝርዝርና የሰበር ውሳኔዎችንም ጨምሮ ተካቶበታል። በይርጋም አንዱ ከዚህ ቀደምም አንስተናል። ይርጋን ውርስ ላይም ቢሆን ግን በስፋት ስላነሳንበት ወደዛ እንመጣም። ግን እስኪ አሁን ስለጀመሩት የመጀመሪያ ደረጃ መቃወሚያ ማለት ምን ማለት ነው በጣም ግልጽ በሆነ አግባብ አስረድተዋል። ግን ምናልባት የህግ ባለሙያ ያልሆነ ሰው ፍሬ ጉዳይ ወደ ፍሬ ጉዳይ ሳንገባ ፍሬ ጉዳይ ስንል ፍሬ ጉዳይ ራሱ ማለት ምን ማለት ነው ወደሚል ጥያቄ ሊመጡ ስለሚችሉ ለምሳሌ በምሳሌ እናስቀምጠውና ለምሳሌ አንድ ንብረት ተወሰደብኝ የሚል ሰው ክስ ቢመሰረት ንብረቱን ወስጃለሁ ወይስ አልወሰድኩም፣ የሱ ነው ወይስ የኔ ነው የሚለው ክርክር ፍሬ ጉዳይ ነው ወይም ዋናው ጉዳይ እንለውና እሱ ጋር ከመድረሳችን በፊት ግን ለምሳሌ አይ ክስ የቀረበበት ፍርድ ቤት ይህንን ጉዳይ ማየት ስልጣን የለውም፣ ክርክሩ መቅረብ የነበረበት በዚህ ዓመት ውስጥ ነበረ ግን ስላልቀረበ በይርጋ ይታገዳል፣ ይሄ ጉዳይ ከዚህ ቀደም ተከራክረንበት በስምምነት ወይም ደግሞ በፍርድ ቤት ውሳኔ ያለቀ ስለሆነ በፍርድ ያለቀ ነው የመሳሰሉ አይነት መቃወሚያዎች ይቀርባሉ። ያንን ፍርድ ቤቱ ተመልክቶ ደግሞ አይ ይሄ ጉዳይ ወደ ፍሬ ጉዳይ ወደ ዋናው ጉዳይ ገብተን ንብረቱ የማን ነው ወደሚለው ማጣራት ከመግባታችን በፊት ይርጋ ያግደዋል ወይ፣ እኔስ እንደ ፍርድ ቤት ስልጣን አለኝ ወይ፣ መቃወሚያዎቹ አግባብ ናቸው ወይስ አይደሉም የሚለው ብይን ስለሚሰጥበት እሱን ግልጽ ለማድረግ ነው። ስለዚህ እስኪ ዋና የምንላቸው ሊነሱ የሚችሉ መቃወሚያዎች የትኞቹ ናቸው? እንግዲህ ግልጽ ለማድረግ አሁን ይሄ የመጀመሪያ ደረጃ መቃወሚያ እንዳልኩት መነሻው የፍትሐ ብሔር ስነ ስርዓት ህጉ ወይም አጠቃላይ የስነ ስርዓት በወንጀልም የስነ ስርዓት ህጉ ነውና የስነ ስርዓት ህግን ካየነው በመጽሐፉ ላይ በግልጽ እንዳስቀመጥኩት ምንን ይመልሳል ብንል ግልጽ ለማድረግ ለአድማጮቻችንና ለተመልካቾቻችን ደብሊዎች ኮንስቲቱሽን የሚባሉ አሉ የምናውቃቸውና እነሱን ግልጽ አድርጎ ይመልሳል ማለት ነው። ለምሳሌ የክስ ምክንያት የለውም የምንለው አንዱ የመጀመሪያ ደረጃ መቃወሚያ ነው። በፍትሐ ብሔር ስነ ስርዓት ህግ ቁጥር 231 1 ሀሌቷ ላይ የተቀመጠ ነው። ለምሳሌ ይሄን what is the ground for the suit ወይም ደግሞ ለክስ ምክንያት የሆነ ምንድን ነው? ህግ ነው? ኑዛዜ ነው?
ውል ነው የሚለውን ይመልሳል። ሶ የስነ ስርዓት ህጉ አንዱ ኋት የሚለው መልስ ይሰጣል ማለት ነው። መቃወሚያውም በዛው ልክ ነው። ምክንያቱም የክስ ምክንያት የለውም ለሚለው አንዱ መቃወሚያ ስለሚሆን ወይም ፍርድ ቤቱ በራሱ ክሱን መጥራው ሳይልክ ራሱ ክሱን ውድቅ የሚያደርግበት ምክንያት ነው። ሁለተኛው ደግሞ ኋይ ለሚለው መልስ ይሰጣል። ለምሳሌ ከሳሽ ለምንድን ነው ተከሳሽን የከሰሰው የሚለው ተከሳሽ ጉዳት ስላደረሰበት ነው፣ ንብረቱን ስለነጠቀው ነው ለሚለው። ስለዚህ የስነ ስርዓት ህጉ አንድም ኋይ ለሚለው ራሱ መልስ ይሰጣል ማለት ነው። ሆን የሚለው ብናይ ለምሳሌ ይርጋን እንወስደው። ለምሳሌ መቼ ነው ክሱ መቼ ነው መቅረብ ያለበት? ከዛ በኋላ ቢቀርብስ በይርጋ ይዘጋል። ይግባኝ መቼ ነው መቅረብ ያለበት? ለምሳሌ በስነ ስርዓት ህግ በመርህ ደረጃ በ60 ቀን ውስጥ መቅረብ አለበት። በ60 ቀን በኋላ ብታቀርብስ ተቀባይነት የለውም፣ መብትህን ታጣለህ ነው። ስለዚህ ሆን የሚለውን መልስ ይሰጣል ማለት ነው። ሆየር የሚለውን ብንወስድ ለምሳሌ የትኛው ፍርድ ቤት ነው ክሱን ማቅረብ የምችለው የሚለው መልስ ይሰጣልናል ማለት ነው። ሆይች የሚለው ደግሞ ለምሳሌ ብናየው ከሶስቱ የፍርድ ቤት መዋቅር ወይም ተዋረድ በተለምዶ ያው የፍርድ ቤት ተዋረዶች ሶስት ናቸው። የመጀመሪያ ደረጃ ፍርድ ቤት፣ ከፍተኛ ፍርድ ቤትና የጠቅላይ ፍርድ ቤት። ይሄ በህገ መንግስቱ እውቅና የተሰጠው የፍርድ ቤት መዋቅርና አወቃቀር ነው። ሶ ከነዚህ ውስጥ ቱሂጅ ለየትኛው ፍርድ ቤት ነው ክሱ መቅረብ ያለበት? ለመጀመሪያ ደረጃ ፍርድ ቤት ነው፣ ለከፍተኛ ፍርድ ቤት ነው፣ ለጠቅላይ ፍርድ ቤት ነው የሚለውን መልስ ይሰጠናል ማለት ነው። ሁም የሚለውን ብንወስድ ለምሳሌ የተከራካሪ ዘውግ ሊሆኑ የሚችሉት እነማን ናቸው? ለምሳሌ በፍትሐ ብሔር ስነ ስርዓት ቁጥር 43 መሰረት የክስ ተካፋይ ለማድረግ በስነ ስርዓት ህጉ አንቀጽ 41 መሰረት ጣልቃ ለማስገባት በፍትሐ ብሔር ስነ ስርዓት ህጉ 40 መሰረት ተከራካሪ ለመተካት በስህተት የተከሰሰን ሰው ለመተካት ብናስብ በትክክልስ ማን ነው ተከራካሪ መሆን ያለበት የሚለውን መልስ ይሰጠናል። ስለዚህ ሃውማች ሃውመን የሚሉትም መልስ ይሰጣል። ለምሳሌ በገንዘብ የሚገመት ከሆነ ስንት ብር ግምት ያለውን መጀመሪያ ደረጃ ፍርድ ቤት የሚቀርበው ለምሳሌ እንደ ፌዴራል ፍርድ ቤቶች ብንወስድ እስከ 10 ሚሊዮን ብር ያለውን ነው። ስለዚህ ሃውመኒ ለሚለውም በገንዘብ የሚገመት ክርክር ከሆነ መልስ ይሰጠናል ማለት ነው። በገንዘብ የማይገመት ከሆነስ ሃውማች ወደሚለው ብናመጣው እሱንም ራሱ መልስ ይሰጠናል። በአዋጅ ቁጥር 1234 የፌዴራል ፍርድ ቤቶች የተቋቋሙበት አዲሱ አዋጅ ላይ ለሱም አሁን መልስ ይሰጣል ማለት ነው። ስለዚህ እነዚህ በአጠቃላይ ስነ ስርዓት ህጉን መረዳት እና መገንዘብ ያለብን በተለምዶ ደብሊውኤች ኮንስቲቱሽን የምንላቸውን መልስ እንደሚሰጠን በሱ አግባብ መጽሐፉ ላይ ማስቀምጫዋለሁ። ኮምፓሳችን አስተካክለን መሄድ አለብን ነው። የስነ ስርዓት ህግ በአጠቃላይ ለአንድ ተከራካሪ ለአንድ አገር አሳሽ ኮምፓስ እንደሚያስፈልገው አሁን በዘመኑ ጂፒኤስ እንደሚያስፈልገው አንድን ሌባ ለመያዝ ስልኩን ውስጥ በጂፒኤስ ስልኩን ጠልፈን እንደምንይዘው አሁን ደግሞ የክርክር ቀጥታ ያለ ወጭ ያለ ኪሳራ ያለ ልፋትና ያለ ድክመት በቀጥታ ክሱ ለማቅረብ የትኛው ፍርድ ቤት መቼ የት በስንት በር የሚተመነው በገንዘብ የማይተመነው የሚለውን የስነ ስርዓት ህጉን እና ከስነ ስርዓት ህጉ ጋር ተያያዥ ሆኖ የወጡ የተለያዩ ህጎች አሉ። በመጽሐፉ ላይ እንዳስቀመጥኩት እና አዋጅ ቁጥር 1183 ያስተዳደር አካላትን የሚመለከት የገቢዎችና ጉምሩክ ቅሬታ ያለው ሰው መቼና የት ከፍተኛ ፍርድ ቤት እንዴት ማቅረብ እንዳለበት ሰበር የተሰጣቸውን ውሳኔዎች በዝርዝር የቻሪቲ ክለብ ወይም ደግሞ ኤንጂኦዎች ቢዘጉ መቼና የት አቤቱታቸውን ማቅረብ እንዳለባቸው በዝርዝር ከስልጣን እስከ ይርጋ እያንዳንዱ ጉዳይ ከኢንሹራንስ ብንሄድ ከንግድ ህጉ ከውርስ እያልን ኦልሞስት ሁሉንም የስረ ነገርና የስነ ስርዓት ሰብስታንቲቭ ሎና ፕሮሲጀራል ሎን ባካተተ መልኩ መጽሐፍ ውስጥ ለማካተት ሞክሬያለሁ። በህጉም ብቻ ሳይሆን ሰበርና የፌዴሬሽን ምክር ቤት የሰጣቸውን መሰረት አድርጌ ማለት ነው። ስለዚህ ለነዚህ ጥያቄዎች መልስ የሚሰጠን አንዱ የመጀመሪያ ደረጃ መቃወሚያው ነው። ለምን ሁሉንም አሁን ያልናቸውን በሙሉ የመጀመሪያ ደረጃ መቃወሚያው ሆነው ስለሚቀርቡ ለረጅም ጊዜ ሰበር እና ፌዴሬሽን ምክር ቤት ድረሰው የሚመለሱ ይችላሉ። ሲመለሱ ደግሞ 2 ዓመት 6 ወር 3 ዓመት ብዙ ጊዜ ሊወስዱ ይችላሉ እንደየኬዙ። ያ ደግሞ ገንዘብንም ዋጋ ያሰጠዋል፣ ልፋትና ድካምንም ያመጣል፣ የጤና እክል ያመጣል። ስለዚህ የመጀመሪያ ደረጃ መቃወሚያ ከስነ ስርዓቱ አንዱም ስለሆነ ሰዎች የክርክር ጉዟቸውን እንደ ጂፒኤስ እንደ ኮምፓስ አቅጣጫቸውን አስተካክለው በትክክለኛው መንገድ ተጉዘው የመጨረሻ የሚፈልጉትን ዓላማቸው የሆነውን ፍትህን የሚያገኙበት እና ያን መስመር የሚያሰምር ህግ ነው እንደማለት ነው። በጣም ጥሩ ገልጸውታል። በምን አይነት ናቸው መቃወሚያዎቹ የሚለውን በጣም በዝርዝር ያው አሁን እንደ ቅምሻ ነው የምናቀርበው እንጂ
የአንዱ እንኳን የመጀመሪያ ደረጃ መቃወሚያ በጣም ብዙ ሊያስወራ የሚችል በጣም ብዙ ትንታኔን የሚፈልግ ስለሆነ በዚህ በአጭር ሰዓት ልንከቨር ማድረግ ወይም ደግሞ መሸፈን የምንችለው አይደለም። ስለዚህ ተመልካቾቻችን ይህንን መጽሐፍ ገዝተው በማንበብ በጣም በቀላል ቋንቋ የህግ ባለሙያ ላልሆነም ሰው ቀረብ ብሎ ምንድነው የመጀመሪያ ደረጃ መቃወሚያ ማነው ምን ማቅረብ ያለበት የሚለውን ነገር ማወቅ እንዲችሉ ይሄ መጽሐፍ በጣም ያግዛቸዋል። አንዳንዴ የስነ ስርዓት ህጉን ብቻ አንስተን ወይም ደግሞ አሁን ስንገልጻቸው የነበሩ የጁሪስዲክሽንን ወይም የፍርድ ቤት ስልጣንን የሚመለከቱ አዋጆችን አንስተን ስናነብ የህግ ባለሙያ ላልሆነ ሰው መረዳት ከበድ ይላል። የህግ ቋንቋ ነው። ከእንደገና ምን ማለት ነው የፈለገው የሚለውም የህግ አውጪ ኢንቴንሽን ወይም ሀሳብ ምን ነበር የሚለውን መረዳት ስለሚያስፈልግ እንደዚህ አይነት ደጋፊ መጽሐፎች ሲኖሩ ግን ምን ማለት ነው የሚለውም በቀላል አማርኛ ወይም በቀላል ቋንቋ ለማብራራት ስለሚጠቅሙ አንዱ መጽሐፍ ይሄ ነውና ዝርዝሮቹን ከዚህ ላይ ማግኘት እንደሚችሉ በዚህ አጋጣሚ ለተመልካቾቻችን ለመጠቆም ነው። በጣም ብዙ የመጀመሪያ ደረጃ መቃወሚያዎች ሊቀርቡ ይችላሉ በአንድ ክርክር ላይ አንዴ ማለት ነው። ለምሳሌ አንድ የፍትሐ ብሔር ክስ ሲቀርብ የፍርድ ቤት ስልጣን ብቻ ዳግም ዳኝነት ነው ወይም ደግሞ ይርጋ ነው ብቻ ላይ ቀርብ ይችላል። በጣም በርካታ መቃወሚያዎች በአንድ ክስ ላይ ሊቀርቡ ስለሚችሉ እንዴት ነው እነሱን ማቅረብ የምንችለው የሚለውን ከመጽሐፉ ሊረዱ ይችላሉ። ግን በፍትሐ ብሔር ክርክር ላይ የመጀመሪያ ደረጃ መቃወሚያ የሚያቀርበው ማን ነው? የሚያቀርበውስ መቼ ነው? እሺ እንግዲህ በፍትሐ ብሔር ክርክር ላይ መርሁ ምንድነው? ተከራካሪዎች መብታቸውን ያስከብራሉ ነው። የፍርድ ቤቱ ጣልቃ ገብነት ፍትህን ለማስፈን ነው። በወንጀል ሲሆን የመንግስት አካል የሆነው አቃቤ ሕግ አለ። በተጨማሪም ፍርድ ቤቱም ደግሞ በወንጀል አብዛኛውን የሰብአዊ መብት ጉዳዮችም ስላለበት የራሱ ተሳትፎም አለው። ስለዚህ በፍትሐ ብሔር ሙግት የመጀመሪያ ደረጃ መቃወሚያን የሚያነሳው በመርህ ደረጃ ሁለት የሥነ ስርዓት ህጉን አንቀጽ 244ም ስናየው ተከራካሪዎች ናቸው ነው የሚለው። ሆኖም ግን አሁን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱም ከሰጠው የሥነ ስርዓት ህጉም ካስቀመጠው አጠቃላይ ከዳበረው የሥነ ህግ ልምድም ስናይ በሁለት ልንከፍላቸው እንችላለን። አንደኛ በተከራካሪ የሚነሳ፣ ሁለተኛ ደግሞ በፍርድ ቤቱ በራሱ አነሳሽነት የሚነሳ ማለት ነው። በተከራካሪዎች የሚነሱት ማን መቼ ያነሳል የሚለው ለምሳሌ በመርህ ደረጃ የፍትሐ ብሔር ሥነ ስርዓት 244 ስንመለከተው ማንኛውም ተከራካሪ የሚያነሳውን መቃወሚያ ፍርድ ቤቱ ማስረጃ መስማት ካስፈለገው ሰምቶ ውሳኔ ይሰጣል ነው። ስለዚህ ማንኛውም ነው የሚለው ግን በህግ በተለምዶ የሚመስለው ተከሳሽ መቃወሚያ ያነሳል ነው። ግን ስነ ስርዓቱን ስናየው ማንኛውም ነው የሚለው። ከዚህ ተነስቶ ሰበርም በጣም ውስብስብ ለሆኑ ኬዞች አስገዳጅ የህግ ትርጉም ሰጥቶበታል። ለምሳሌ ከሳሽ በቃል ክርክር ይርጋን በተከሳሽ ላይ ሊያነሳ ይችላል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱ ሰጠው አስገዳጅ የህግ ትርጉም በቅጽ 25 በሰበር መዝገብ ቁጥር 222297 አንድ ከሳሽ በተከሳሽ ላይ በቃል የይርጋ መቃወሚያ እንዲያነሳ ፈቅዷል። ይህም የሆነ ምንድነው? ሰራተኛ በአሰሪው ላይ ክስ ያቀርባል። አሰሪው በሰጠው መልስ አይ በጥፋት ምክንያት ነው በዚህ ጥፋት ምክንያት ነው ያባረርኩት ይላል። እንዴ ከዛ አዲስ ክርክር ስለነበረ ከሳሹ ይሄ እኮ ከ30 ቀን በኋላ ነው በአዋጅ ቁጥር 1156 2011 አንቀጽ 27 ንዑስ ቁጥር 3 መሰረት ያለ ማስጠንቀቂያ ለማባረር ምክንያቶች ካሉት ምክንያቶቹን በ30 ቀን ባወቀው ውስጥ ማሳወቅና የሚወስደውን እርምጃ መውሰድ አለበት። አሁን ኔክስት ካቀረብኩ ከ30 ቀን በኋላ ካወቀ ከ30 ቀን በኋላ ስለሆነ መብቱ በይርጋ ታግዷል ይላል። በእርግጥ የአዋጁም አንቀጽ 27 ንዑስ ቁጥር 3 ከ30 ቀን በኋላ የአሰሪው መብት በይርጋ ይታገዳል ስለሚል ማለት ነው። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱ ጋር ሲደርስ ምንድነው ያለው? ይህ አዲስ ክርክር ነው። ስለዚህ ከሳሽ በተከሳሹ ላይ በቃል መቃወሚያ ማንሳቱ ተገቢ ነው፣ ክርክር ሊደረግበት ይገባል የሚል ውሳኔ ሰጥቷል። ስለዚህ ከሳሽ በተከሳሽ ላይ በቃልም ቢሆን የመጀመሪያ ደረጃ መቃወሚያን ያነሳል። እንዲህ አይነት በእርግጥ ሌሎችንም ሊያነሳ ይችላል፣ ግን በዋናነት አሁን ይሄ በአስገዳጅ ስለሆነ ነው። የዚህ ላይ ግን ይቅርታ በጣም አቋረጥኩኝ። እዚህ ላይ ግን አሁን ብዙ ጊዜ የሚመስለው እንደውም አጥርተ ነው እንድናልፍ የህግ ባለሙያ ልሆነም ጭምር መቃወሚያ ማቅረብ የሚችለው መጀመሪያ ደረጃ መቃወሚያ ማቅረብ የሚችለው
የተከሰሰ ሰው ነው ተብሎ ነው የሚታሰበው በመርህ ደረጃ። ምክንያት ይሄንን ንብረት ስጠኝ ወይም ደግሞ ይሄንን እፈልጋለሁ ብሎ አይደለ አንድ ከሳሽ አንድ ተከሳሽን የሚከሰው ማለት ነው። ስለዚህ አይ ላረግ አልችልም ብሎ ወደ ፍሬ ጉዳዩ ከመግባቱ በፊት መቃወሚያዎችን ሊያቀርብ የሚችለው ተከሳሽ ስለሆነ፣ ነገር ግን ተከሳሽ ያቀረበው መልስ ላይ ከሳሽ የመልስ በጽሁፍ የማቅረብ እድል የለውም። ያለው እድል ቃል ክርክር ነው። ስለዚህ ቃል ክርክር ላይ ለምሳሌ ተከሳሽ ያነሳው መቃወሚያ ካለ እነዛን ማነው ክርክር ካለ ይሄ ክርክር አዲስ ነው፣ ስለዚህ ይሄ በይርጋ ይታገዳል። አሁን እንደ አንድ ምሳሌ የተነሳው ይሄ ስለሆነ ማለት ነው ሲባል ምናልባት ማስረጃ የሚፈልጉ ነገሮች ካሉ በጽሁፍ ያልቀረበ ነገር የሚል አይነት ክርክር ሊያመጣ የሚችልበት አጋጣሚ ያለ አይመስሉትም? አዎ ምንድነው አሁን እዚህ ሰበሩ ላይ የተሰጠው ውሳኔ ስናየው አሰሪው ሰራተኛውን አባሮታል። ሰራተኛው በዛ ምክንያት ነው ክስ ያቀረበው። ስለዚህ የተባረረበትን ምክንያት በቃል ማለት በጽሁፍና በቃል ክርክር ሲያደርጉ በዚህ ምክንያት ነው አሉ። ስለዚህ የተባረረበት ምክንያት ከሳሽ አወቀው መቼ ነው? በቃል ክርክር ሲቀርብለት ነው። እንዴ ሰርፕራይዝ የምንለው አይነት ክርክር ነው። ስለዚህ ምንድነው ያለው? ከሳሽም የመከራከር መብት አለው ነው። በፊት የማያውቀውን አዲስ ነገር ተነስቶበታል። ስለዚህ ሊከራከር ይገባል። መቃወሚያም ይርጋም ቢሆን ተከራክሮ ውሳኔ ሊሰጥበት ይገባል። እንደ ኢሹ እንደ ጭብጥ እንደ ነገር እንደ ጉዳዩ ሁኔታ እያየን ነው። ትክክልም ነው እኮ ምክንያቱም ይርጋ በተሰጠች ጊዜ ውስጥ መብትን ካልተጠቀምሽ ታጫለሽ ነው። አሰሪ ሰራተኛውን ለመቀነስ ሆነ ለማባረር የይርጋ ጊዜ አለ ከተባለ በዛ ውስጥ መጠቀም አለበት። ያን ካላረገ ግን ሰራተኛው ተረጋግቶ መስራት ስላለበት በዚህ አግባብ ታይቶ መወሰኑ በእኔ እይታ ትክክል ነው። ግን የተለመደ አይደለም ነው። ዛት ዟይ መጽሐፉ ውስጥ ማካተቸው አሁንም እንድናወራበት ያረኩት እንዲህ አይነት እይታዎችም አሉ መዳበር አለባቸው ለማለት ነው። ሁለተኛው ሰበር የሰጠበት እንዲሁ ያልተለመደው ደግሞ የመቃወሚያ አመልካች ወይም ደግሞ በፍትሐብሔር ስነ ስርዓት ቁጥር 358 እና ተከታዮቹ መሰረት የመቃወሚያ ክስ ያቀረበ ሰው ከክሱ ጋር አብሮ ምን ማቅረብ ይችላል? የመጀመሪያ ደረጃ መቃወሚያን ማቅረብ ይችላል። ለዚህ ለምሳሌ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱ ቅጽ 6 ላይ በሰበር መዝገብ ቁጥር 196255 ላይ አንድ ውሳኔ ሰጥቷል። ስለዚህ ልክ ነው። ይሄም ልክ የሚሆነው መቼ ነው? ይሄ 358 የነበረው ሰው በተከሳሽነት ቢገባ ወይም በፍትሐብሔር ስነ ስርዓት ቁጥር 40 እና 41 ጣልቃ ገብቶ ወይም ተጨማሪ ተከሳሽ ሆኖ ቢከራከር ኑሮ ያነሳው የነበረው መብቱ ነው የሚለው ሰበሩም። ስለዚህ ይሄንን ሳታሳውቂው መቃወሚያ እንዳያነሳብኝ ብለሽ ለመሸወድ የምታረጊው ሂደት ተገቢ አይደለም። ስለዚህ ከሳሽ የመቃወሚያ ከሳሽ ስለሆንክ ልታነሳ አይገባም ልንለው አይገባም ነው። which is ምንድነው ፌር የሆነ ወይም ደግሞ ትክክል የሆነ ነገር ነው የሚል ነው። እዚህ ጋር የመቃወም ለተመልካቾቻችን ግልጽ ለማድረግ የመቃወም አመልካች ማለት በ358 በስነ ስርዓቱ ይቀርባል የምንለው ለምሳሌ ከሳሽና ተከሳሽ የሆኑ ሰዎች ከተከራከሩ በኋላ የክርክሩ አካል ያልነበረ ሰው ነገር ግን የተሰጠው ውሳኔ የኔን መብት የሚጎዳ ነው ሲል የፍርድ ቤቱ ውሳኔ እንዲነሳለትና የክርክሩ አካል ሆኖ ገብቶ ውሳኔውን በመቃወም የክርክሩ አካል የሚሆን ሰው ወይንም ግለሰብ ወይም ድርጅት መሆኑን በዚህ አጋጣሚ ለመግለጽ ነው። አዎ ሊያምን አስታውሽ አሪፍ ነጥብ ነው። ይሄ ውሳኔ የሚከለስበት አንዱ ነው። አንድ ፍርድ ቤት ውሳኔ ከሰጠ በኋላ ውሳኔው በመርህ ደረጃ አይከለስም። ግን በፍትሐብሔር ስነ ስርዓት ቁጥር አንቀጽ 6 መሰረት የዳግም ዳኝነት ለምሳሌ የውሳኔው መሰረት የነበረው ማስረጃ በወንጀል ነክና በሐሰት የተገኘ ከሆነ እንደገና ደግሞ ተከራካሪ መሆን እያለበት ተከሳሽ ሳይሆን በስነ ስርዓት አንቀጽ 40 ወይም 41 ወይም 43 መሰረት የክርክሩ አካል ሳይሆን ውሳኔ ተሰጥቶ በኋላ ሲሰማ በፍትሐብሔር ስነ ስርዓት ቁጥር 358 እና ተከታዮቹ መብቴ ተነክቷል፣ ስለዚህ ውሳኔው ይከለስልኝ የሚልበት በ418 ደግሞ ንብረቱ ሲከበርበት ባፈጻጸም የሚመጣበት አግባብ ነው። ስለዚህ እንዳልሽው በዚህ አግባብ የሚመጣ ክርክር ነው ማለት ነው። እሺ እንቀጥል። ሌላኛው ከሳሽ ሌላኛው መቃወሚያውን ለምሳሌ ይርጋ የሚያነሳበት አንዱ በማን ላይ ነው? በጣልቃ ገብ ላይ። ምክንያቱም የፍትሐብሔር ስነ ስርዓት ቁጥር 244 እንደሚያሳየው ማንኛውም ተከራካሪ ማንሳት ይችላል። ጣልቃ ገብ በጽሁፍ መከራከሪያ ካቀረበ ከሳሽና ተከሳሽ በጽሁፍ መልስ ስለሚሰጡ መስጠትም ስላለባቸው አዲስ መከራከሪያ ስለሚቀርብ ያኔ በጽሁፍ አብሮ ያመጣል፣ ክርክር ይደረግበታል ነው።
ሌላኛው ተከሳሽ በከሳሽ ላይ የሚያቀርበው ይህ መርህ ነው። የፍትሐብሔር ስነ ስርዓት ቁጥር መልስ ሲያቀርብ አንቀጽ 234 አንድ ሐመርኋ ላይ አንድ ድንጋጌ ተቀምጦለታል። ይሄ የሚያከራክርም አይደለም መርህም ነው። ሌላኛው ጣልቃ ገብ በከሳሽና በተከሳሾች ላይ የሚያቀርበው መከራከሪያ ነው። ለዚህም ግልጽ የሆነ በቅጽ 20 በሰበር መዝገብ ቁጥር 10 8643 ላይ አስገዳጅ ሕግ ውሳኔ ሰበር ሰጥቶበታል። ስለዚህ ጣልቃ ገብ የጽሁፍ መከራከሪያ ሲያቀርብ በከሳሽና በተከሳሽ ላይ ያቀርባል። እንግዲህ የመጨረሻውና አንዱ ደግሞ አከራካሪ የሚሆነው በእርግጥም የሰበር ውሳኔ አሁን ለምናወራው ጉዳይ አግባብነት አለው የለውም ብሎ አድማጭና ተመልካቾቻችን የህግ ባለሙያዎቹም እንዲመራመሩበት መጽሐፉ ላይ በስርዓት ያስቀመጥኩት ነገር አንዱ ተከሳሽ በሌላኛው ተከሳሽ ላይ የሚያቀርበው የመጀመሪያ ደረጃ መቃወሚያ ለምሳሌ ከሳሽ እኔ ገጥሞኝ ያውቃል ባይዘው በወራሾች አመልካች ወይም ከሳሽ ከአንደኛው ተከሳሽ ጋር የይርጋ እንዳይነሳ ተመሳጥረው ነው የሚለው በቃል ክርክር ሲቀርብ አንደኛውን በይርጋ የታገደውን ወራሽ ተከሳሽ ያደረጉትና ሁለት ተከሳሾች ሆኑ። ስለዚህ አንደኛው ተከሳሽ ከኔ ጋር ተከሳሽ ሆነው ሰው መብቱ በይርጋ ስለታገደ ከክርክር ውጭ ሆንልኝ ነው። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱ ደግሞ በቅጽ 12 በሰበር መዝገብ ቁጥር 49295 በሰባት ዳኞች በሰጠው አስገዳጅ ሕግ ትርጉም ወደ 13 የሥነ ስርዓት ሕግ ድንጋጌዎችን ጠቅሶ አንዱ ተከሳሽ በሌላኛው ተከሳሽ ላይ ክርክር ማቅረብ አይችልም ሊባል አይገባም ነው የሚለው። ስለዚህ ከክርክር አንዱ ደግሞ ከላይ መጀመሪያ እንዳወራ ነው ምንድነው የመጀመሪያ ደረጃ መቃወሚያ ነው። ስለዚህ አንዱ ተከሳሽ በሌላኛው ተከሳሽ የመጀመሪያ ደረጃ መቃወሚያ የማንሳት መብት አለው ሊባል ይችላል ነው። ምክንያቱም የሥነ ስርዓት ሕጉ ደግሞ አንዱ ዓላማ ምንድነው በአንድ ክርክር የአብዛኛውን ሰው ክርክር መቋጨት እንዲቻል ወጭ ቆጣቢ የተፋጠነ ፍትህ እንዲሰጥ የፋይል መብዛትን መቀነስ ነው። ስለዚህ ለምሳሌ ወራሾቹን ጉዳይ የቀደሙን ብንመለከተው ውርስ ያው ማጣራት ከሆነ በሌላ መዝገብ ቀረበ በዚህ መዝገብ ቀረበ ተከራካሪዎቹ እነዚሁ እንደሚሆኑ ይታወቃል። ስለዚህ እዛው ላይ ልባት ተሰጥቶ ማለፉ ፍትሃዊ ነው። ደግሞ የሥነ ስርዓት ሕጉ አንዱ ፌርነስ ነው ዓላማው። ስለዚህ ፍትሃዊ ስለሚሆን እንዲህ አይነት መከራከሪያዎችም አሉ። የመጨረሻው ማን በተከሳሾች ወይም በተከራካሪዎች ከሚነሳው አንዱ ደግሞ ምንድነው አከራካሪ ሆኖ ሰበርም እልባት የሰጠበት ባልተነጣጠለ ኃላፊነት የሚከሰሱ ተከሳሾች አንዱ ተከሳሽ ብቻ መቃወሚያ ላያነሳ ይችላል። ለምሳሌ ይርጋን ነው አሁን አንድ የሰበር ውሳኔ ያለው እዚህ ላይ አንዱ ተከሳሽ ይርጋ ያነሳ፣ ሌላኛው በህግ ባለማወቅ ወይም ባለማስተዋል ያልፈዋል። ባልተነጣጠለ ኃላፊነት ወይም ጆይንት ኤንድ ሰቨራል ላያቢሊቲ ከሆነ አንዱ ተከሳሽ ያነሳው ሌላኛውም ተከሳሽ ያገለግላል። ስለዚህ ተከሳሾች ነፃ በይርጋ ስለታገደ ነፃ ሊባሉ ይገባል በሚል የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱ በቅጽ 4 በሰበር መዝገብ ቁጥር 19/081 ላይ አስገዳጅ ህግ ትርጉም ሰጥቷል። ስለዚህ በዚህ በአግባብ አንዱ ተከራካሪ በሌላኛው ተከራካሪ ላይ የመጀመሪያ ደረጃ መቃወሚያዎችን ያነሳል ማለት ነው። ሌላኛው እና ሁለተኛው ምንድነው ፍርድ ቤቱ በራሱ አነሳሽነት የሚያነሳቸው የመጀመሪያ ደረጃ መቃወሚያዎች አሉ። ህጉን በግልጽ ያስቀምጣል። ለምሳሌ የፍትሐብሔር ስነ ስርዓት ህግ ቁጥር አንቀጽ 9 እና 231 አንድ ለን ስንመለከተው ፍርድ ቤቱ ስልጣን የለኝም ካለ በተለይም የሰረ ነገር ስልጣን የለኝም ካለ ራሱ አንስቶ ገና ተከሳሽን ሳይጠራ ክሱን ይዘጋዋል ማለት ነው። ሁለተኛው የክስ ምክንያት የለውም ካለ እንዲሁ በፍትሐብሔር ስነ ስርዓት ቁጥሩ አንቀጽ 231 ንዑስ ቁጥር 1 ሀ ለተዋ ላይ እንደተቀመጠው ያኔም የክስ ምክንያት የለውም ብሎ ክሱን ውድቅ ያደርገዋል ነው። ሶስተኛው አከራካሪ የነበረው ሰበርም አስገዳጅ የሰጠባቸው ሁለት ጉዳዮች አሉ። ፍርድ ቤቱ በራሱ አነሳሽነት ሊያነሳ ይችላል ወይስ አይችልም የሚባሉ የመጀመሪያው ጉዳዩ በውሳኔ ያለቀ ነው። የፍትሐብሔር ስነ ስርዓት ቁጥር አንቀጽ 5 ላይ ከሚነሱ አንዱ የመጀመሪያ ደረጃ መቃወሚያዎች ነው ላይ ውሳኔ የተሰጠው። ሰበር በቅጽ 13 በሰበር መዝገብ ቁጥር 58/119 ላይ በሰጠው ውሳኔ ምንድነው ያለው? ጉዳዩ በውሳኔ ያለቀ ነው የሚለውም ፍርድ ቤቱ በራሱ ካወቀ ራሱ አንስቶ በመጀመሪያ ደረጃ መቃወሚያነት በተከሳሽም ሆነ በሌላዎች ተከራካሪዎች ካልተነሳ ውድቅ ማድረግ አለበት። ስልጣን አለው ብቻ አይደለም ግዴታውም ነው የሚለው ሰበሩ። ስለዚህ በዛ አግባብ ይሆናል ማለት ነው። መጨረሻው ፍርድ ቤቱ በራሱ የሚያነሳው የሥነ ስርዓት ህግ የፍትሐብሔር ስነ ስርዓት ህግ ያስቀመጣቸውን የይርጋ ድንጋጌዎች ነው። ይህንም ቅጽ 1 ላይ በሰበር መዝገብ ቁጥር 17361 ላይ የሥነ ስርዓት ህግ ዓላማው
ጉዳዮችን ፍትሃዊ በሆነ መልኩ መምራት የተከራካሪዎችን እኩልነት መጠበቅ ነውና ስለዚህ የሥነ ስርዓት ሕግ የፍርድ ቤቱም ግዴታ ስለሆነ እንደ ሰረ ነገር ሕግ አያልፍም። ስለዚህ በሥነ ስርዓት ሕግ የተቀመጡ መቃወሚያዎችን ፍርድ ቤቱ አንስቶ በራሱ ውሳኔ የመስጠት ስልጣን አለው ስለተባለ እነዚህን ጉዳዮች ፍርድ ቤቱ በራሱ ያነሳል ማለት ነው። በጣም አመሰግናለሁ። በጣም በደንብ ተብራርቷል። ብዙ ጊዜ የመጀመሪያ ደረጃ መቃወሚያ ሲቀርብ የሚመስለው ተከሳሽ ከሳሽ ላይ ብቻ የሚያቀርበው እንጂ ልክ አሁን በገለጹት አግባብ ሰበርም ደግሞ በተደጋጋሚ አስገዳጅ ውሳኔ በሰጠባቸው መልኩ ከሳሽ ራሱ ተከሳሽ ላይ ሊያነሳ ይችላል። የፍርዱን ተቃውሞ የመጣ ሰው ሊያቀርብ ይችላል። እርስ በርስ ተከሳሾች ራሱ ሊያቀርቡ ይችላሉና እነዚህ ነገሮች ተመልካቾቻችንም ልብ ሊሏቸው ይገባል። ምክንያቱም አንዳንዴ ተከሳሽ ብቻ መቃወሚያ የሚያቀርብ በሚመስል መልኩ ከሳሾች ምንም አይነት ክርክር ቢነሳ ፍሬ ጉዳይ ላይ እንጂ መጀመሪያ ደረጃ መቃወሚያ ማቅረብ ላይ ሮል ያላቸው ወይም ሚና ያላቸው የማይመስልበትም ጊዜ ስላለ አንዳንድ የሕግ ባለሙያዎችንም ጨምሮ ማለት ነው። ከዚህ ከፍርድ ቤት የሚነሳና ሌሎች የሚያነሱትንም በሚመለከት አንዳንዴ ተከራካሪዎች ላያነሷቸው ይችላሉ መቃወሚያዎችን። ግን ሌላው አካል የሚያነሳው ከሆነ አብሮ የተከሰሰ ሰው የሚያነሳው ከሆነ ፍርድ ቤቱ በራሱም ደግሞ ውድቅ የሚያደርጋቸው ጉዳዮች ካሉ ለምሳሌ አሁን አንቀጽ 5ን አንድ አንስተዋል። እኔም የምስማማበት እና የዚህ በድጋሚ የቀረበ ክስ ነው በሚል ፍርድ ቤቶች ውድቅ ማድረግ አለባቸው አንዱ ምክንያት ምንድን ነው? ተመሳሳይ ጉዳዮች ላይ የተሰጡ ሁለት ውሳኔዎች ካሉ ማስፈጸም ማዳጋች ስለሚሆን አንደኛው ውሳኔ ካልተሻረ በስተቀር እርስ በርስ የሚጋጩ በበላይ ፍርድ ቤት የተሻረ ካልሆነ ድረስ አፈጻጸም ላይም ችግር የሚፈጥር ስለሚሆን ነው አንደኛው ማለት ነው። ስለዚህ ፍርድ ቤቶች በራሳቸው ማንሳታቸውም የሚነቀፍበትም ምክንያት የለም። ያ ዳኛ ላይሆን ይችላል። በክርክር ሂደት ብቻ ያ ጉዳይ ከዚህ ቀደም ፍርድ ቤት ቀርቦ ውሳኔ ያገኘ መሆኑን እስከተረዳው ድረስ አንድ ዳኛ ውድቅ ማድረጉ በተከራካሪዎች ስላልተነሳ የሚል አይነት መከራከሪያም ሊያነሳ የሚገባ ነው ብዬ እኔም አላስብም። አንዱ የዚህ ከክስ ጋር ተያይዞ ከመጀመሪያ ደረጃ መቃወሚያ ጋር ተያይዞ የሚቀርበው ብዙ ጊዜ በችሎቶችም የሚስተዋለው ከሳሽ ይህንን ክስ የማቅረብ መብትና ጥቅም የለውም የሚል መቃወሚያ ነው። እንግዲህ ቅድም እንደዘረዘርኩት እንደገለጽኩት ሁሉም የመጀመሪያ ደረጃ መቃወሚያዎች ላይ መወያየት ጊዜም ስለማይፈቅድልን አንዳንዶቹ ብቻ እናንሳ ብዬ ነው። የመጀመሪያ ደረጃ መቃወሚያ ሲቀርብ ከሳሽ መብትና ጥቅም የለውም ሲባል ተከሳሽ በምንድን ነው ያንን ፕሩፍ ማድረግ የሚችለው? የቀረበው ክስ ዝርዝርን በመመልከት ነው ወይንስ የቀረቡትን ማስረጃዎች ተመልክቶ ነው ፍርድ ቤቱ አይ ከሳሽ መብትና ጥቅም አለው ስለዚህ ክርክሩ ሊቀጥል ይገባል ወይም ውድቅ መደረግ አለበት የሚለው? እሺ እንግዲህ ከመጀመሪያ ደረጃ መቃወሚያዎች አንዱ ይሄ ከሳሽ ባቀረበው ክስ ላይ መብትና ጥቅም የለውም ወይም ይሄ ቬስትድ ኢንተረስት የምንለው ጉዳይ ነው። ይሄ የመብትና ጥቅምን በተመለከተ ጽንሰ ሀሳቡ ራሱ ምንድን ነው የሚለውን በኢትዮጵያ የፍትሐ ብሔር ስነ ስርዓት ሕግ ላይ ሰፊ ማብራሪያ የጻፉት ፕሮፌሰር አለን ሲድለር በሁለት አተያዩታል። የመጀመሪያው ምንድን ነው? መብትና ጥቅም ማለት በክርክሩ ወይም በሙግቱ በቀጥታ ጥቅም ያለው እውነተኛ ተከራካሪ መሆኑን የሚያመላክት ፍሬ ነገር ነው ይላሉ። ይሄ ማለት ምንድን ነው? ከሳሽ ለቀረበው ክስ የሚመለከተው መሆን አለመሆኑ ነው። ይሄ ደግሞ ምን ታሳቢ ያደርጋል? ሰዎች ከመሬት ተነስተው መብታቸው ሳይጎዳ ብድግ እያሉ ሰዎችን በክስ በፍርድ ቤት ክርክር በማመላለስ እንዳያሸማቅቁ፣ ስራ እንዳያስፈቱ፣ ያው ክርክር እንደምታውቂው የጤና ቀውስም ያመጣል፣ የኢኮኖሚ ስብራትንም ያመጣል፣ ከክብርና ከስታተስ ጋር ይያዛል። እነዚህ አይነት ነገሮች እንዳይከሰቱ ቅድመ መከላከል ለማድረግ ነው። ስለዚህ ከሳሽ ራሱ በእውነትም ተጎጅ መሆኑን ወይም ደግሞ ለሚቀርበው ክስ የመብት ተካፋይ ለመሆኑ አመላካች የሆነ ነገር ማሳየት አለበት ነው። ይሄ ከፍትሐ ብሔር ስነ ስርዓት ቁጥሩ 33 ንዑስ ቁጥር 2 ጋር በቀጥታ የሚገናኘው ነው። ሁለተኛው ደግሞ በእውነት የተከሰሰው ሰው ለቀረበው ክስ ይመለከተዋል ወይ? ይሄ ደግሞ ከፍትሐ ብሔር ስነ ስርዓት ቁጥሩ አንቀጽ 33 ንዑስ ቁጥር 3 ጋር የሚገናኘው ተከሳሽን በተመለከተ በተከሳሽነት ዘውግ ያለው ሰው በእርግጥ ሲመለከተዋል ወይ ነው። እንዲሁም አሁን በፍትሐ ብሔር ስነ ስርዓት ቁጥር 41 በጣልቃ ገብነት በሶስተኛ ወገን የሚጠራ ሰው እና ሌሎቹም በ358 በስነ ስርዓት ቅድም ያልነው የመቃወሚያ ክስ በፍትሐ ብሔር ስነ ስርዓት ቁጥር 358 የሚቀርቡ እና ሌሎችም የክርክሩ አካል የሚሆኑ ተከራካሪዎች በሙሉ
እነዚህን ነገር ማሳየት አለባቸው ነው። እነዚህን ነገር ካላሳዩ አንደኛ መጨረሻ ላይም ሰዎችን ለረጅም ጊዜ አከራክረናቸው የኢኮኖሚም የጉልበትም የሌላም ነገር ብክነት ከደረሰ የጤናም እና ሌላ የክብር ጉዳይም ከተነካ በኋላ ውሳኔ የምንሰጠው ነገር ላይሆን ይችላል ነው። ስለዚህ ሰዎች ፍርድ ቤት የፍትህ አደባባይ የሚሆነው በእርግጥም ከሳሽም ተከሳሽም ሌሎችም ተከራካሪዎች በጉዳዩ የሚመለከታቸው በመጨረሻም ላይ ፍትህ ማስፈን የሚችል ፍርድ መሰጠት ብቻ ሳይሆን ማስፈጸም የሚቻል ጉዳይ መሆን አለበት ነው። ስለዚህ እኒህን አሟልቶ የሚመጣ ክስ መብትና ጥቅም አለው እንላለን ነው። እንግዲህ ጽንሰ ሀሳቡ እንዲህ ከሆነ ታዲያ እንዴት ነው የምንለየው የሚለው ነው አሁን ብዥታ የሚፈጥረው። ብዙ ጊዜ በፍርድ ቤት ማከራከር የሚሆነው በተለምዶም በፍሬ ጉዳይ የሚጣራ ነው ተብሎ የሚታለፈው፣ አንዳንዴም ደግሞ መብትና ጥቅም የለውም ተብሎ መዝገቦች የሚዘጉበት ሰበርም ደርሰው ውሳኔ የተሰጠባቸው ጉዳይ ስላሉ ማለት ነው። ይህን በተመለከተ አንድ ቲፒካል የሆነ ኤግዛምፕል ወይም ደግሞ ምሳሌ ላንሳ። የገጠመኝ አንዴ ከዛሬ 2-3 ዓመት በፊት ውሎ የተደረገው አንድ የጤና ባለሙያ ዶክተር ናቸው። ውጭ ሀገር ሄደው እንዲማሩ ነው የተደረገው። ውጭ ሀገር ሄደው ሲማሩ የተማሩበትን በሚሊዮን የሚቆጠር ገንዘብ እንዲከፍሉ ነው። ክሱ ይሄ ነው የሚለው። ከሳሽ አንድ ሆስፒታል ነው፣ ስሙን ላለመጠራት ነው ለሚዲያ ፐርፐስ። ተከሳሽ ዶክተሩ ትምህርቱን የተማረው ዶክተር በመልሳቸው ያቀረቡት ከሳሽ እኔ ለመክሰስ መብትና ጥቅም የላቸውም፣ ምክንያቱም እኔ ውሉን ያደረግኩት ከጤና ሚኒስቴር ጋር ነው፣ ከፌዴራል ጤና ሚኒስቴር ጋር ነው። ስለዚህ በእርግጥም መጥቶ ይህን ስላነሳ መጀመሪያ የታለፈው ካመነ በሚል ነበር፣ ሲታይም ውሉ ከጤና ሚኒስቴር ጋር ነበር። ስለዚህ ይሄ ከሳሽ የሆነው ሆስፒታል የውሉ አካል ስላልነበረ መብትና ጥቅም የለም ተብሎ ውድቅ ተደርጓል። በእርግጥ ከክስ ምክንያት ጋር ይገናኛል ይሄ ጉዳይ። ግን ዙሮ ዙሮ የተከሳሽ መቃወሚያ የነበረው መብትና ጥቅም ስለነበረ በዛ አግባብ ውድቅ ተደርጓል። ስለዚህ አንዳንዴ እንዲሁ አይተ ነው። ለምሳሌ አንድ ሰው የሟች ቤት ይመለከተኛል ካለ ወይ ወራሽ መሆን አለበት ወይ በኑዛዜ ወይ በሕግ። ከዛ ውጭ ለምንድን ነው ወራሽ ነኝ የምትለው የሚለው ከቀረበው ክስ ላይ በትክክል ስለዛ የሟች ንብረትና ስለ ከሳሽ ግንኙነት ያላቸው መሆኑን ማሳየት አለበት። አንዳንዴ ደግሞ በማጣራት ሂደት ማስረጃ የሚፈልጉ በሰው ምስክር የሚረጋገጡ ሊሆኑ ይችላሉ። ስለዚህ እንደ ክርክሩ ሁኔታ የሚታይ ነው የሚሆነው ማለት ነው። ትክክል ነው። ለምንድን ነው ይህንን ያነሳሁት? ብዙ ጊዜ እርስዎም እንደሚያውቁት የፍርድ ቤቶች ላይ ከሚነሱ መቃወሚያዎች ውስጥ በዋነኝነት ልንለው እንችላለን መብትና ጥቅም አንዱ ነው። ምን ያህሎቹን ፍርድ ቤቶቹ ይቀበሉታል? በፍሬ ጉዳይ ስንገባ እናጣራዋለን የሚለው አይበዛም ወይ የሚለውን እንግዲህ ከራሴ ካለኝ የግል ልምድ በመነሳት ስለሆነ አንዳንድ ነገሮችን ግልጽ አድርገን መሄድ ስላለብን ነው። ለምንድን ነው ለምሳሌ መብትና ጥቅምን በሚመለከት አንዳንድ ጉዳዮች ገና ክሱን በመመልከት ቅድም እንደገለጽኩት የእርሶን ምሳሌ ልጠቀምና ለምሳሌ ስለ ውርስ ንብረት የሚያቀርብ ሰው ካለ እዛን ውርስ ንብረት ላይ ወራሽ ስለመሆኑ ወይም መብት ያለው ስለመሆኑ ሊያሳይለት የሚችል ቢያንስ እንኳን የወራሽነት ማስረጃን እንዲያያይዝ ይጠበቃል። አንዳንዴ ደግሞ የተከሳሽን መልስ ከተመለከተ በኋላ ፍርድ ቤቱ ተከሳሽ ካለው መብት በመነሳት አይ ከሳሽ ተከሳሽ ላይ ይህንን ክስ ለማቅረብ መብትና ጥቅም የለውም ሊል የሚችልበትም አጋጣሚ ስላለ ማለት ነው። ስለዚህ ምናልባት መብትና ጥቅምን ቅድም እንደተባባልነው የመጀመሪያ ደረጃ መቃወሚያዎች ወደ ፍሬ ጉዳይ ከመገባቱ በፊት ሊቀርቡ የሚገባቸው ቢሆኑ አንዳንዴ ደግሞ ክርክሮችን ለማንዛዛት አላግባብ ደግሞ መቅረብ ስለሌለባቸው ምን ማለት ነው መብትና ጥቅም ከየትኛው ታዲያ ያንን የምንረዳው የሚለውን ተመልካቾቻችን ማወቅ ስላለባቸው ነው። ለምሳሌ ክሱ ከቀረበ በኋላ በደፈናው መብትና ጥቅም የለውም ብለን መልስ ከመስጠት ወይም ደግሞ መቃወሚያ ከማቅረብ ይልቅ መብትና ጥቅም እንደሌለው ወይም ደግሞ የተሻለ መብት ያለው ተከሳሽ ስለመሆኑ በማስረዳት አንዳንዴ አይ ይሄማ በኋላ ላይ ፍሬ ጉዳይ ስንገባ የምናጣራው እንጂ ስንመለከተው ክሱን ገና ከመጀመሪያው መብትና ጥቅም ያለው ስለመሆኑ ስላሳየ ነው ፋይሉ ራሱ ተከፍቶ ለተከሳሽ መልስ እንዲያቀርብ ትዕዛዝ የተሰጠው በሚል ብዙ ጊዜ ውድቅ ስለሚደረግ ይሄንን መብትና ጥቅምና የክስ ምክንያት አለ ወይስ የለውም ብዙ ጊዜ ሲቀላቀል የምንመለከተው ነው። በኋላ ላይ አሁን ቀጥሎ ያለኝ ጥያቄ እሱ ስለሆነ ምንድን ነው የክስ ምክንያት? አንድ ክስ ሲቀርብ የክስ ምክንያት የለውም ሊባል የሚችለው የክስ ምክንያት የለውም ሊባል የሚችለውስ መጀመሪያ ፋይሉ ሲከፈት ዳኞች ተመልክተውት ነው ወይንስ ደግሞ ከተከፈተ በኋላ በተከሳሽ ሲቀርብ የምንመለከተው ነው?
የክስ ምክንያት የለውም ተብሎ ፋይል ሊዘጋ ወይም ደግሞ የከሳሽ ክስ ውድቅ ሊደረግ የሚችልበት አግባብ በምን አይነት ነው? እሺ እንግዲህ የክስ ምክንያት ምንድነው የሚለውን በጽንሰ ሀሳብ ደረጃ ስናየው አቶ አበበ ሙላቱ የሚባሉት የህግ ባለሙያ የህንድ ሀገር አንድ ፕሮፌሰር ጄል የሚባል የጻፈው ማብራሪያ ስናየው አንድ ሰው በስረ ነገር ህጉ ወይም በውል ወይም በኑዛዜ መብት ኑሮት ያን መብቱን ሲጣስበትና ለዛ መብቱ ደግሞ ፍርድ ቤቶች እልባት መስጠት የሚችሉት ጉዳይ ነው። እንግዲህ ሁለት ቅድመ ሁኔታዎች መሟላት አለበት። አንደኛ በህግ ጥበቃ የተደረገለት መብት መሆን አለበት። ሁለተኛ በህግ ጥበቃ ስለተደረገበት ብቻም ሳይሆን በፍርድ ቤቶች ውሳኔ መስጠት ጁዲሻል ሪሜዲ ያለው መሆን አለበት ነው። ለምሳሌ በአስተዳደር አካላት መፍትሄ የሚሰጠው ከሆነ ለዚህ ለፍርድ ቤት ክርክር የክስ ምክንያት የለውም ማለት ነው። እንደዛ ሲሆን ምን ይሆናል? ጉዳዩን ከሚመለከተው አካል እንዲጠይቅ ነው እንጂ በፍርድ ቤት የክስ ምክንያት የለም ተብሎ ውድቅ ይደረጋል ነው። ስለዚህ የክስ ምክንያት በህግ ጥበቃ የተደረገለት መሆን አለበት። ወይም ከህግ ሊመነጭ ይችላል፣ ከውል ሊመነጭ ይችላል፣ ከኑዛዜም ሊመነጭ ይችላል። ግን እነዚህ የመነጨባቸው ምንጮቹ በስረ ነገሩ ህግ ጥበቃ ተደርጎላቸው ያንን ጥበቃ ሲጣስ መፍትሄ የሚሰጡት ወይም ጁዲሻል ሪሜዲ መስጠት የሚችሉት ፍርድ ቤቶች መሆኑን በህግ እውቅና የተሰጠው ሲሆን ያኔ የክስ ምክንያት አለው እንላለን ነው። ይህን የክስ ምክንያት ታዲያ መጀመሪያ ክሱ እንደቀረበ ነው ፍርድ ቤቱ መርምሮ ከጅምሩ ማለት ያለበት ወይስ ደግሞ ተከሳሽ መቃወሚያ ነው የሚያቀርበው የሚለውን በተመለከተ በመርህ ደረጃ የፍትሐ ብሔር ስነ ስርዓት ቁጥር አንቀጽ 231 አንድ ሀሌቷ የሚያሳየው ፍርድ ቤት ክሱ ሲመጣ ከሚመረምራቸው የመጀመሪያው ነገር የክስ ምክንያት ነው። ስለዚህ የክስ ምክንያት ደግሞ ከህግም ስለሚመነጭ ያው ፍርድ ቤቱም ህግ መኖር አለመኖሩን ሙሉ እውቅና አለው ተብሎ ስለሚታሰብ ከጅምሩ ፍርድ ቤቱ መልስ ለተከሳሹ እንዲያቀርብ ሳይጠበቅ ክሱን ውድቅ ያደርገዋል ነው። አንዳንዴ ግን በተግባር በልምድም ተከሳሽ መጥቶ ክርክር ሲያነሳ የክስ ምክንያት የሌለው መሆኑን መረዳት ይቻላል። ለምሳሌ ባዶ ቦታ ሽያጭ ሆኖ ከሳሽ ክስ ሲያቀርብ ቤቴን የሸጠልኝ ቤት ሊያስረክበኝ አልቻለም ያስረክበኝ የሚል ይሆናል። ከዛ ተከሳሽ ሲመጣ አይ ሽያጩ ነበረን ሆኖም ግን የባዶ ቦታ ሽያጩ ነው ቤት የሚለው አሁን በኋላ የሰራው ነው እሱ ደግሞ ህጋዊ ምክንያት የለውም የሚል ሲያቀርብ የባዶ መሬት ሽያጭ በህገ መንግስቱም የተከለከለ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱም አስገዳጅ ህግ ውሳኔ የሰጠበት ስለሆነ ይህን መቃወሚያ ፍርድ ቤቱ ይቀበልና ውድቅ ያደርገዋል። ምክንያቱም የክስ ምክንያት የሌለው መሆን የሚያሳየውን የፍሬ ነገር ወይም እውነታ የተረዳው መቼ ነው? ፍርድ ቤቱ ተከሳሽ መልሶ መጥቶ መቃወሚያ አቅርቦ መልስ ማስረጃ ሲያቀርብ ነው። ምክንያቱም በመጀመሪያ ደረጃ መቃወሚያ ምስክር ልንሰማ እንችላለን። ለምሳሌ የነበራቸውን ውል የተያዙ የቤት ሽያጭ ነው ወይስ የባዶ መሬት ሽያጭ ነው የሚለውን አይ መጀመሪያ የነበራቸው የባዶ ሽያጭ ነው ከሳሽ ያያያዘው ውል በፎርጀሪ የሰራ ነው የማይታወቅ ነው የሚለው ከተረጋገጠ የክስ ምክንያት የለም ተብሎ ክሱ ውድቅ ይደረጋል ማለት ነው። ስለዚህ መጀመሪያ በመርህ ደረጃ ነው፣ ግን በኋላ ፍሬ ነገሮቹ የክስ ምክንያት የለበትም የሚያስብሉት በክርክር የሚነጥሩ ከሆነ በክርክር ከነጠሩ በኋላም ቢሆን እንደሚሆን ልምዶቹ የሚያሳዩሉ ማለት ነው። አዎ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው አስገዳጅ ውሳኔ የክስ ምክንያትን በሚመለከት ከወዲሁ የፍርድ ቤቶች ተመልክተው ቅድም እንዳሉት ይህንን የሚመልስ ህግ አለ ወይ ለዚህ ጥበቃ የሚያደርግ ህግ አለ ወይ የሚለውን የሚያዩት ከሆነ ወዲያው መዝጋት እንደሚችሉ፣ ከዛ በኋላ ግን በተከሳሽ በኩል የመጀመሪያ ደረጃ መቃወሚያ ሲቀርብ የክስ ምክንያት የለውም ወይስ አለው የሚለው ሊወሰን የሚችለው ይሄ ጉዳይ ክርክር ተደርጎበት በኋላ ላይ ፍርድ ቤት እልባት ሊሰጠው የሚችል ነው ወይ? ለምሳሌ ፍርድ ቤት አይ ይሄ ለኤ ይገባል ወይም ለቢ ይገባል ማለት የሚችለው ነው ወይንስ ከመጀመሪያው ጀምሮ ራሱ እልባት መስጠት የማይችለው ነው የሚለውን በደንብ በሰፊው የጠቅላይ ፍርድ ቤት ሰበር ሰሚ ችሎቱ አስገዳጅ ውሳኔ ሰጥቶበታል። ይህንን ያነሳንበት ምክንያት ምንድን ነው? አንዳንድ ጊዜ በጣም ቴክኒካል ይሆንና ክርክሩ ይህንን በሚመለከት ክስ የማቅረብ መብትና ጥቅም የለውም ቅድም እንዳልነው የሚለው ከቀረበ በኋላ
ብዙ ጊዜ ተያይዞ ደግሞ የፍትሐ ብሔር ስነ ስርዓት ህግ ቁጥር 231 ነው ተያይዞ የሚመጣው። ወይ አንድ ላይ እንደ አንድ መቃወሚያ ይመጣል መብትና ጥቅምና የክስ ምክንያት፣ ካልሆነ ደግሞ መብትና ጥቅም የለውም ወይም ደግሞ የክስ ምክንያት የለውም በሚል ሲቀርብ ብዙ ጊዜ ስለምናስተውል ማለት። ስለዚህ የክስ ምክንያት አለው ወይስ የለውም የሚለውን ፍሬ ጉዳይን በሚጠቁም ሁኔታ ሳይሆን ከጅምሩ ራሱ ይሄ ጉዳይ ቢረጋገጥ እልባት የሚሰጥ ህግ አለን ወይስ የለንም፣ ፍርድ ቤቶች ይህንን የማየት ስልጣን አላቸው ወይስ የላቸውም ከሚለው መጀመሪያ ምላሽ የሚያገኝ ነው። ያንን ካለፈ በኋላ ላይ ሁለቱ ተከራካሪ ወገኖች ያካካዳቸው ጉዳይ እንደ ፍሬ ጉዳይ እንደ ጭብጥ ተይዞ ክርክር የሚደረግበት እንጂ በፍሬ ማን ነው በመጀመሪያ ደረጃ መቃወሚያ ከዚህ ውድቅ ሊደረግ የማይችል ስለመሆኑ በዚሁ አጋጣሚ ግንዛቤ ለመስጠት ነው። ገልጸውልናል። ያው የተያያዙ ማስረጃዎችም አንዳንዴ ክሱ ብቻ ሳይሆን የተያያዙ ማስረጃዎችም የክስ ምክንያት አለ ወይስ የለውም የሚለውን ለማስረዳት እንደ አንድ ፍርድ ቤቶች መነሻ ሊያደርጉት የሚችል ይሆናል። ከዚሁ ጋር ተያይዞ ምናልባት አንድ ሊቀርብ የሚችለው መቃወሚያ ደግሞ በጣም ባጭሩ እያየን ስለሆነ አንዱ በዚህ በስነ ስርዓት ህጉ አንቀጽ 5 መሰረት ከዚህ ቀደም በውሳኔ የተሰጠበት ጉዳይ ነው የሚል ደግሞ የሚቀርብ መቃወሚያ አለ። አንድ ጉዳይ በፍርድ ያለቀ ነው ወይም ከዚህ ቀደም ክርክር ተደርጎበት ውሳኔ የተሰጠው ነው ለማለት የግድ ከሳሽና ተከሳሽ ከዚህ ቀደም ከሳሽና ተከሳሽ ሆነው ክርክር ያደረጉ መሆናቸው ብቻ ነው ወይንስ አንድን ጉዳይ በፍርድ ያለቀ ለማለት ሌላ መመዘኛ ወይም ቅድመ ሁኔታ አለው ህጉ? እንግዲህ በጉዳዩ በውሳኔ ያለቀ ነው፣ ስለዚህ በድጋሜ ሊቀርብ አይገባም የሚለው መቃወሚያ በተከሳሽ በኩል ወይም በተከራካሪዎቹ በኩል ሆነ በፍርድ ቤቱ በራሱ አነሳሽነት ለማየት የተለያዩ መስፈርቶች መሟላት ይኖርባቸዋል። የመጀመሪያው ከዚህ በፊት የተሰጠው ውሳኔ በፍርድ ቤትና ፍርድ ቤት መሰል ውሳኔ ለመስጠት የተሰጣቸው እንደ ኤዲአር ሜካኒዝም ውሳኔ መስጠት የሚችሉ አካላት የተሰጠ ነው ወይ? ምክንያቱም የአስተዳደር አካል የሰጠው ውሳኔ ይኖራል፣ በዛ ላይ ይግባ ተብሎ ሊሆን ይችላል የቀረበው ሰው እንደዛ አይነት እይታዎች መኖር አለባቸው። ስለዚህ ከተቋም አንጻር በመርህ ደረጃ ፍርድ ቤቱ የሰጠው ውሳኔ ሌላ ፍርድ ቤት ሆነ ራሱ ፍርድ ቤቱ የሰጠው ውሳኔ ነው ወይስ አይደለም? በኤዲአርም ወይም ደግሞ በአማራጭ የሙግት መፍቻ መንገዶችም በተዋዋሉት ሊሆን ይችላል ወይም በስምምነት የጨረሱን አይደለም የሚለው መታየት አለበት። ሁለተኛው የተከራካሪዎች ተመሳሳይ መሆን፣ ለምሳሌ በፊት ውሳኔ በተሰጠበት መዝገብ ላይም ያሁን ከሳሽና ተከሳሽ ወይም ወራሾች ወይም ደግሞ መብት የተላለፈላቸው ሰዎች መሆን አለባቸው። ሌላኛው መስፈርት ጉዳዩ መጨረሻ እልባት የተሰጠው መሆን አለበት። ይሄ ማለት ምንድነው? አንዳንድ መዝገቦች በመሀል ሊቋረጡ ይችላሉ። ለምሳሌ የክስ ምክንያት የለውም ተብሎ ሊዘጋ ይችላል። ፍርድ ቤቱ ስልጣን የለውም ተብሎ ሊዘጋ ይችላል። ግን የክስ ምክንያት እያለው ሊሆን ይችላል የተዘጋው እንጂ ያልነበረ የክስ ምክንያት ሌላ ቀን ይፈጠራል ማለት አይደለም። ግን መጀመሪያውኑ ተገቢ ባልሆነ መንገድ ከሆነና እንደዛ ከሆነ ድጋሜ ቢቀርብ የድጋሜ በውሳኔ ያለቀ ነው ድጋሜ የቀረበ ነው ሊባል አይችልም ነው። ስለዚህ አሁን ለምሳሌ የክስ ምክንያት የለውም ተብሎ የተዘጋበት ከሳሽ ካለ ይግባኝ ብሎ ያንን እስካላሸረ ድረስ ድጋሜ አዲስ ክስ በዛው ጉዳይ ላይ ቢያመጣ ፍርድ ቤቱ ሊያይበት የሚችለው መነጽር ተመሳሳይ ስነ ስርዓት ህግ ስለሆነ ድጋሚ ዳኝነት አይደለም ሊባል የሚችለው እንዴት ነው? ለምሳሌ ከሳሽ ያቀረበው ክስ ላይ ይሄ የክስ ምክንያት የለውም፣ ቅድም የወሰድነውን ምሳሌ እንውሰድና የክስ ምክንያት የለውም ብሎ ፍርድ ቤቱ በመጀመሪያ ደረጃ መቃወሚያ በብይን ውድቅ ቢያደርገው በድጋሚ ራሱን ተከሳሽ በዛው ጉዳይ ላይ ክስ የሚያቀርብበት ከሆነ ይሄ ጉዳይ እኮ ከዚህ ቀደም ክርክር ተደርጎ ውሳኔ የተሰጠበት ጉዳይ ስለሆነ ቢባል የተዘጋው የክስ ምክንያት ስለሌለው ነው እንጂ ወደ ፍሬ ጉዳይ ተገብቶ ክርክር ተደርጎ እልባት ስላልተሰጠው በአንቀጽ 5 መሰረት ድጋሚ ዳኝነት የተጠየቀበት ነው ሊባል አይችልም ነው ማለት ነው። አዎ እንግዲህ ምንድነው የጉዳዩ በፍርድ ያለቀ ነው የምንለው በፍሬ ነገሩ ላይ ውሳኔ የተሰጠበት ነው። እሺ የክስ ምክንያት ደግሞ ከፍሬ ነገር ሳንደርስ ቀድሞ ውሳኔ የሚሰጥ ነው። አሁን ያኛው ችሎት ያየበት በይግባኝ አልታረመም፣ ስለዚህ በዚህ ድጋሜ አይቀርብም የሚል መከራከሪያ ሳውንድ ይመስላል፣ ሎጂካል ይመስላል። ግን በፍርድ ያለቀ ነው የምንለው በፍሬ ጉዳዩ ላይ እልባት የተሰጠው ነው እንደኔ እምነት ማለት ነው። እሱ ከሆነ ደግሞ በፍሬ ጉዳዩ ላይ እልባት አልተሰጠም ነው። አይ እንዳልሽው ደግሞ የህግ በፍርድ ቤቶች በተመሳሳይ እይታ መታየት ስላለበት ያኛው የለውም ስላለ ይሄኛው አለው የሚልበት ምክንያት የለም የሚል ክርክር ሊቀርብ ይችላል። ግን ለምሳሌ ያኛው ችሎት ተሳስቶ ያው ስህተትም ስለሚኖር ነው ይግባኝ የሚባለውና ተሳስቶ የኛው ችሎትም ያላየው ህግ ኑሮ የኛው ችሎት ግን ያየው እና እዛኛው የነበረውን አይቶ አይ ይሄ እንኳን ኤክስ ምክንያት አለው ብሎ ቢያልፍ እና ቢያከራክራቸው
በድጋሚ የቀረበ ነው ወይ ሊባል ይችላል ወይ የሚለው አከራካሪ ይሆናል። ለኔ ግን ሚዛን የሚደፋው ልክ ስልጣን የለውም ተብሎ ውድቅ የተደረገ ክስ ስልጣን ባለው ፍርድ ቤት እንደሚታየው ይሄኛውም እንደዛ መታየት አለበት። ግን በመርህ ደረጃ የዛኛው ችሎት ስህተት ከነበረ ነው እንጂ እንደ ይግባኝ ሰሚም እያየው አይደለም። እንደዛ አይነት እይታዎች አሉ። የትኛው ሚዛን ይደፋል የሚለው እንግዲህ አድማጭና ተመልካቾቻችን የየራሳቸው ሊይዙ ይችላሉ ነው። እሺ ሌላኛው ቅድመ ሁኔታ የጭብጥ መመሳሰል ነው። እሺ የጭብጥ መመሳሰል ማለት ምንድነው? እንግዲህ በፍርድ ቤት ክርክር የክርክር ኒውክለስ የሚባለው ጭብጥ ነው። ወይም ደግሞ አንድ መርከብ ባህር ላይ እየተጓዘ ውቅያኖስ ላይ እየተጓዘ ወጀብ ቢመጣበት አቅጣጫው እንዳይስት መልህቁ ነው የሚጥለው። ልክ ፍርድ ቤት ያለ ክርክር መልህቁ ጭብጥ ነው። ስለዚህ በመጀመሪያው መዝገብና አሁን ክርክር በቀረበበት መዝገብ ጭብጡ ተመሳሳይ መሆን አለበት። በመጀመሪያው መዝገብ ለምሳሌ የኑዛዜ ጉዳይ ተከራክረው እዛ ላይ ውሳኔ ተሰጥቶ በሁለተኛው ክርክር ላይ ደግሞ የድርሻ ክፍፍል ወይም ደግሞ ከዚያ ውጭ ከኑዛዜ ውጭ ሆነ ክርክር ከሆነ ጭብጣቸው አይመሳሰልም ማለት ነው። የጭብጥ መመሳሰል ሌላኛው ቅድመ ሁኔታ ወይም መስፈርት ነው ማለት ነው። እነዚህ መስፈርቶች ሲሟሉ ነው እንግዲህ አንድ ውሳኔ ካሁን በፊት በውሳኔ አልቋል የሚባለው። ግን ከዚህ ጋር ብዙ ጊዜ አብሮ መታየትም የሚኖርበት ሌሎች ጉዳይስ የሚከለክሉ የሉም ወይ፣ ክሱ በድጋሜ እንዳይቀርብ የሚከለክሉ ጉዳዮች የሉም ወይ የሚለው አሁን ሰበር የሰጣቸው አንዳንድ ውሳኔዎች አሉ። ለምሳሌ አንድ ተከራካሪ እንታረቃለን ብለው ሄደው በርቅ ጨርሰው እንዲመጡ ቀጠሮ ተሰጣቸው ግራ ቀኙ ሳይቀርቡ ከረጅም ዓመት በኋላ አዲስ ክስ ቢያቀርብ ሰበር በቅጽ 21 በሰበር መዝገብ ቁጥር 116860 ላይ በሰጠው ውሳኔ ድጋሜ ክስ ማቅረብ አይችልም የሚል ውሳኔ ሰጥቷል። ግድ 5 ብቻ የሥነ ስርዓት ሕግ ቁጥሩ አንቀጽ 5 ብቻ ላይ መውደቅ ሳይሆን እንዲህ አይነት ጉዳዮችንም ማየት ያስፈልጋል ማለት ነው። ቅድም ይሄ የክስ ምክንያት የለውም ተብሎ የተዘጋ መዝገብ በአዲስ ክስ ሊቀርብ በፍርድ ያለቀ ነው ሊባል ይገባል ወይስ አይገባም ያልሽውንም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱ በሰበር መዝገብ ቁጥር 21 5973 በቀን 28 7ኛ ወር 2014 ዓ.ም በሰጠው ውሳኔ በፍርድ ያለቀ ነው አይባልም ብሏል። ሚዛን የሚደፋው ከላይ እንደዛ እንዳልኩት የክስ ምክንያት የለም ተባለ በፍርድ አልቋል መባል እንደሌለበት ነው። አንዳንዴ ደግሞ በጣም ክርክር የሚያስነሳው ከመብትም ጋር የሚገናኘው ምንድነው? ሰበር የሆነ አስገዳጅ ውሳኔ ከሰጠ በኋላ በፌዴሬሽን ምክር ቤት ሊቀየር ይችላል፣ በሰባት ዳኞች ሊቀየር ይችላል። ያ መቀየሩ ደግሞ ተረች ለነበረው ሰው መብት እንደገና ሊፈጥርለት ይችላል። እንደገና ክስ ሲያቀርብ ግን እሱ በፍርድ ያለቀ ነው ብሏል። ሰበር በቅጽ 13 በሰበር መዝገብ ቁጥር 68 573 ላይ ማለት ነው። እንዲህ አይነት ሌሎች በጣም ተያያዥነት ያላቸው ሰፊ ጉዳዮች አሉ። ግን አንድ ለአድማጭና ተመልካቾቻችን ቻሌንጅም ከሆነ ወይም ደግሞ ራሳቸውም ፎሬን ዳጌ እንዲከራከሩበት ማነሳው ወይም ላንችም ጭምር ጥያቄ የምጠይቀው የማይፈጸም ውሳኔ ቢሆንስ? ለምሳሌ ከሳሽ ቤቱን ያስረክበኝ አለ፣ ተከሳሽ ያስረክብ ተባለ። ወይም ሌት መኪና እናርገው መኪና አስረክብ ተባለ። መኪናው ግን በሰዓት ጋየ ወይም ቶታሊ ተሰረቀ፣ ጠፋ፣ ከእጁ ወጣ። ከዛ የተከሳሽ ባፈጻጸም መኪናውን አስረክብ ሲባል አይ መኪናው ወድሟል በሰዓት፣ ስለዚህ እኔ ጋር ምንም የለ አለ። አሁን በአማራጭ የመኪናው ግምት ውሳኔ ካላረፈበት ገንዘብ ክፈል አንልም። ይሄ ከሳሽ እንደገና እሺ መኪናው ወድሟል ስለተባለ ውሳኔውም ሊፈጸም ስላልቻለ የመኪናው ግምት ይሄን ያህል ስለነበረ የመኪናውን ግምት ይክፈለኝ በሚል ክስ ቢያቀርብ ይሄ ካሁን በፊት በውሳኔ ያለቀ ነው ወይስ አይደለም ሊባል የሚል ክርክር ቢነሳ እንደኔ አንቀጽ 37 የህገ መንግስቱ ፍትህ ማግኘት መብትና የሥነ ስርዓት ህጉን አንቀጽ 5 አጣምረን ስናየው ይሄ ሰውዬ አንድ ሰው ፍትህ አገኘ የምንለው ውሳኔ ስለተሰጠው ብቻ አይደለም። ውሳኔ የልደት የምስክር ወረቀትም አይደለም። it should be execute መፈጸም አለበት። ሲፈጸም ደግሞ ገንዘብም ከሆነ ገንዘብ ሌላም ነገር መረከብ ካለብሽ መብትሽን ማስከበር ካለብሽ ሳትስፋይድ በሆነ ወይም በርካታ ልክ መሆን አለበት እና መኪናው የለም ስለተባለ ወይም ስለወደመ ይሄ ሰውዬም ወይም ተከሳሹ የነበረውን በእጁ ይዞስትም የነበረ የተረጋገጠና በሱ ምክንያት የወደመ መሆኑ ስለሚረጋገጥ ግምቱ እንዲቀርብ መደረግ አለበት እና በግምቱ ልክ ክስ መቅረቡ በድጋሜ የቀረበ ክስ ነው አያስብልም የሚል መጽሐፉ ላይ ሰፋ ያለ መከራከሪያ አቅርብ ያለው። ግን
ሰበር የሰጠው ውሳኔ በእኔ ፍለጋ የሰበር ውሳኔዎች ተነበው ስለማያርቁ ሊኖር ይችላል፣ ግን በእኔ ፍለጋ አላገኘውም። ግን እንደዚህ ብናያቸው እንዴት ነው የሚል እይታ ግን ይሄ በውሳኔ ያለቀ ጉዳይ ነው የሚባለው ቱ ቢ ኦነስት ሪሰርች ሰራ በጣም ብንሰራበት ወይም መጽሐፉ ላይ እንዳስቀመጡ ሰፊና ተመርምሮ የማያልቅ ነው። ከኤዲአር ሜካኒዝም ጋር ብናገናኘው ለምሳሌ አማራጭ ሙግት መፍቻ ብናየው እሱም ተመርምሮ የማያልቅ ነውና ትንሽ ፎሬን ዳጌን መታየት ይፈልጋል። ግን ዝርዝሩን መጽሐፉ ላይ በሰፊው ስላስቀመጥኩት የሰበሩም የሰጣቸውን ውሳኔዎች ጭምር አያይዤ እዛ ጋር ማየት የሚቻል ይሆናል ማለት ነው። አዎ ከዚህ ከአንቀጽ 5 ከዳግም ዳኝነት ጋር ተያይዞ የሚነሳውና በጣም ተመልካቾቻችንም ይዘው መሄድ አለባቸው ብለን የምናስበው ነገር ድጋሚ ዳኝነት ቀርቧል ሊባል የሚችለው በቀደም እንደገለጹት እና እኔም እንደምስማማው አከራካሪ የነበረው ጭብጥ መጀመሪያ ላይ የነበረው ጭብጥ አሁን ከቀረበው ጋር ተመሳሳይ ነው ወይስ አይደለም የሚለው ዋናው ሊመረመር የሚገባ ነገር ነው። ይሄ የሆነበት ምክንያት ምንድነው? በቃ ፍርድ ቤቶች ከዚህ ቀደም የመሰላቸውን ውሳኔ ሰጥተዋል። ይሄ ጭብጥ ላይ ይሄ ክርክር ከሳሽና ተከሳሽ ተካክደው ሲካካዱ ነው መቼም ፍርድ ቤቶች ጭብጥ የሚይዙት እንጂ ከታመነ በታመነው መሰረት ውሳኔ ይሰጣል። ግን የጭብጥ ተብሎ የተያዘውና ውሳኔ ያለፈበት ጉዳይ ተመሳሳይ መሆኑ አንዱ መነሻ ምክንያት ስለሆነ ዳግም ዳኝነት ቀርቧል ለማለት አሁን ቅድም በጠየቁኝና ለተመልካቾቻችንም እንደ ቻሌንጅ ያቀረቡትን በሚመለከት እንደኔ ለምሳሌ የመኪናውን መጥፋት በሚመለከት ጭብጡ ራሱ የተለያየ ይሆናል ብዬ ነው ማስበው። ለምሳሌ መኪናውን ያስረክበኝ ገዝቼዋለሁ፣ ስለዚህ አላስረክብ አለኝ ተብሎ የተሰጠ ውሳኔ ወይም የቀረበ ክስ ላይ የሚቀርብ መከራከሪያና መኪናውን ገዝቼው ነበር አሁን ግን ጠፍቷል ወይም ተቃጥሏል ስለዚህ ተብሎ የሚቀርብ ጉዳይ የሚያዘው ጭብጥ የተለያየ ነው ብዬ ነው ማስበው። ለምሳሌ መኪናውን ሊያስረክብ ይገባል ወይስ አይገባም ብቻ ሳይሆን የመኪናውን ግምት ሊከፍል ይገባል ወይስ አይገባም የሚለው ከመጥፋቱ ጋር ተያይዞ ግራ ቀኙን ወገኖች የሚያከራክር ጉዳይ። አዎ አይ ይሄ እንግዲህ በጉዳዩ በውሳኔ ያለቀ ነው ሬስ ጁዲካታ የምንለው አንዱ አብሮ የሚነሳው ብዙ ጊዜ ምንድነው ያፈጻጸም ክርክርም ይነሳልና እሱም በደንብ መጤን አለበት። አንድ የሰበር ውሳኔ አለ በአፈጻጸም ሬስ ጁዲካታ ያለው ወይ ደግሞ በውሳኔ ያለቀ ነው አይባልም። አለመፈጸሙ እስከተረጋገጠ ድረስ መዝገቡ እየተከፈተ ሊፈጸም ይገባል የሚል ግን እንደ ይግባኝ ሰሚንስ መሆን ያስፈልጋል ወይ የሚለውም አብሮ መጤን አለበት። ግን ዞሮ ዞሮ ይሄ በተከሳሽ የጋራ ተከሳሾች የነበሩ ሰዎች አንዱ ባንዱ ላይ ጉዳዩ በውሳኔ ያለቀ ነው ማለት ይችላሉ። ልክ ይርጋ ላይ ወይም የመጀመሪያ ደረጃ መቃወሚያን አንዱ ተከሳሽ በሌላኛው ተከሳሽ ማንሳት ይችላል ስላልነ እዚህ ላይስ ይሆናል። አንድ ህንድ ሀገር ያለን ኢሹ መጽሐፉ ላይ አስቀምጫለሁ። እሺ አንባቢዎች ይዩትና ከቅድምም አንዱ ተከሳሽ በሌላው ተከሳሽ ማንሳት ይችላል ካለው ሰበር አንፃር የትኛው ሚዛን ይደፋል የሚለውን ይዩት። ግን ዞሮ ዞሮ እንዲህ አይነት ስላሉት ሰፋ ያለ ማብራሪያም አስገዳጅ ውሳኔም የተሰጡበት ስለሆነ ከዛ አንፃር ይሄ አንቀጽ 5 በነገራችን ላይ አንቀጽ 5 ላይ በጣም ሰፊ ውሳኔ ነው ሰበር የሰጠው። በጣም ከ40 ከ50 በላይ ውሳኔ ሰጥቷል። እኔ እንኳን ያየሁትና ሰርች አደረኩት ማለት ነው። ሶ እንደየነገር ሁኔታው መታየት አለበት። ለምሳሌ የክሱ ርዕስ የሁከቱ ነው። ፍርድ ቤቶች ግን መጨረሻ ላይ መፋለምን ጨርሶ እንትን ጨምሮ ውሳኔ ይሰጣሉ። ከዛ ከሳይ ሲሸነፍ እንደገና የመፋለም ክስ ያቀርባል። ስለዚህ ጭብጡ ተለያይቷል ወይ? ርዕሱ የነበረው መጀመሪያ ሁከት ነው፣ ፍርድ ቤቱ በራሱ መፋለም ላይ ውሳኔ ሰጠ የሚል ክርክሮች ይነሳሉ። እንዲህ አይነት ኢሹዎች ውሳኔ ያገኙ ናቸው። ዞሮ ዞሮ ፍርድ ቤቱ በራሱም ሆነ በከሳሽ ካቀረቡ ጋር አያይዞ ውሳኔ ስለሰጠበት ሬስ ጁዲካታ ነው ተብሏል። ግን እንደየነገሮቹና እንደ ጉዳዮቹ ሁኔታ እንደ ክርክሩ አድማስ እና እንደ ተከራካሪዎቹ ብዛት ክላስ አክሽን በተመለከተ አሁን ምን ሊሆን ይችላል የሚለው ራሱ የክላስ አክሽን ማለት በቡድን የሚቀርብ ክስ ስነ ስርዓት ህጉ ላይ ያለው ማለት ነው። እንዲህ አይነት ሲሆኑ ምን መሆን አለበት የሚለውን መጽሐፉ ላይ በዝርዝር አስቀምጫለሁና ብቻ እንደየነገር ሁኔታው እንደየተከራካሪዎቹ ብዛት እና ካሁን በፊት ውሳኔ ሲሰጥ የተሰጠው የትኛው ጭብጥ ላይ ነው የሚለው አሁን ከመለየት አንፃር እሱም አንድ ትንሽ ብዥታ ስለሚፈጠር ማለት ነው። ሶ እነዛን መሰረት አድርገን አይተን ፍርድ ቤቱን ቀድሞም ከተረዳ ራሱ አንስቶ ረጅም ክርክር ሳይካድ ባጭሩ መቋጨት ያስፈልጋል የሚል ነው ያለኝ እይታ።
እሺ በጣም አመሰግናለሁ። የዚህ የመጀመሪያ ደረጃ መቃወሚያን በሚመለከት ከመጀመሪያ የፕሮግራማችን መጀመሪያ ላይ የምንዳወራ ነው የክርክር በጣም መሰረታዊ የምንለው አንድ አካል ነው። ምክንያቱም ሰዎች የግድ ፍሬ ጉዳይ ላይ ቀርበው መከራከር አይጠበቅባቸውም አንድን ክርክር ለመርታት ወይም ደግሞ ለክርክሩ ትክክለኛ እልባት ለማሰጠት ማለት ነው። ስለዚህ ከጉዳዩ ከፍሬ ጉዳዩ ባልተናነሰ የመጀመሪያ ደረጃ መቃወሚያ ምንድን ነው የሚለውን በሚመለከት አንድ ወደ ፍርድ ቤት የሚሄድ ከሳሽም ሆነ ተከሳሽ፣ በነገራችን ላይ የመጀመሪያ ደረጃ መቃወሚያ ለተከሳሽ ብቻ ሳይሆን ለከሳሽም ጭምር የሚጠቅም ነው። አንዳንዴ ከሳሽ በይርጋ የታገደ ከሆነ የትኛው ፍርድ ቤት ነው መሄድ ያለብኝ የሚለውን እኮ የሚያውቀው መጀመሪያ ደረጃ መቃወሚያ ከመቅረቡ በፊት አንድ ቀድሞ ፕሪዲክት ማድረግ ወይም ደግሞ ማየት ያለበት ነገር የመጀመሪያ ደረጃ መቃወሚያ ነው። ስለዚህ ወደ ፍርድ ቤት የሚሄዱ ሰዎች፣ ክርክር ያለባቸው ወይም ደግሞ ወደፊት ያሰቡ ሰዎች የመጀመሪያ ደረጃ መቃወሚያ ምንድን ነው የሚለውን ማወቃቸው የግድ የሆነ የአንድ የፍርድ ቤት ክርክርን በጣም በወሳኝነት ሊመራ የሚችል ጉዳይ ስለሆነ ስለ መጀመሪያ ደረጃ መቃወሚያ በዚህ በአጭር ጊዜ ተወያይተን ልንጨርሰው ምንችል አይደለም። ነገር ግን ተመልካቾቻችን ከፍትሐብሔር ስነ ስርዓት ሕጉን መነሻ በማድረግ የመጀመሪያ ደረጃ መቃወሚያዎች በሚል በተሻሻለና በስፋት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጣቸውን አስገዳጅ ውሳኔዎች ጭምር የያዙና ከእንደገናም ደግሞ ጸሐፊው ካላቸው በዳኝነት ረጅም ልምድ አንጻር የቀረበ በደንብ የተደራጀ መጽሐፍ ነውና ስለ መጀመሪያ ደረጃ መቃወሚያዎች ማወቅ የምትፈልጉ ከሆነ ይህንን መጽሐፍ ገዝታችሁ እንድታነቡት በዚህ አጋጣሚ ልንነግራችሁ እንወዳለን። አቶ ካሴ በተደጋጋሚ የፍትህ ለሀገሬ እንግዳ ሆነው መጥተው ያሉትን እውቀት ማካፈሎትን ከዛም በተጨማሪ ደግሞ እንደ አንድ ባለሙያ ደግሞ በግሌ እንደዚህ አይነት መጽሐፎችን ለህግ ባለሙያ ላልሆኑ ሰዎች ብቻ ሳይሆን ለእኛ ለህግ ባለሙያዎችም ጭምር የሚረዳ በጣም በስፋትና በዝርዝር በደንብ ጊዜ ፈጅቶ የተዘጋጀ መጽሐፍ በማዘጋጀቱ በድጋሚ ላመሰግኖ ትፈልጋለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። እሺ ተመልካቾቻችን ከፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኛ ከሆኑት ከአቶ ካሴ መልካም ጋር ስለ ፍትሐብሔር የመጀመሪያ ደረጃ መቃወሚያዎች ያደረግነው ውይይት ይህንን ይመስል ነበረ። ሳምንት ከሌላ እንግዳ ጋር በሌላ የህግ ፕሮግራም እጠብቃችኋለሁ። ይህንን መጽሐፍ ማግኘት የምትፈልጉ ከሆነ ከስር በምናስቀምጠው ስልክ ቁጥር ላይ መጠየቅ ትችላላችሁ፣ ማግኘት ትችላላችሁ ከመጽሐፍ መደብሮች። ዛሬ ስለተመለከታችሁን ስለነበረን ጊዜ እናመሰግናለን። ሰላም።